ጤና ይስጥልን እንደምን አላችሁ? እንኳን ደህና ቆያችሁ። ሁላችሁን ሰላም ብያለሁ። እንኳን ደህና መጡ መምህር። እግዚአብሔር ይመስገን ሰላም አደሩ። ደህና ነን። ውይይቱ እንዴት ነው? ሰው እንዳያየው በሌሊት ሆነ እንጂ እንደ ምጽአተ ክርስቶስ እንኳን በሰላም መጡ መምህር። ቆስጠንጢኖስ እስቲ በደንብ ውይይቱን ንገራቸው፣ እንዴት ነበረ? ያው እንግዲህ አባሮሽ ነበር እንደሚታወቀው መምህር ሰላም ብያለሁ። ከዛ በፊት እንዴት ኖት? አባሮሽ ነበር። ይቀጥሉ። ሰላም ብለናል። አቦ ይመስገን እንደምን አለልኝ። እንኳን ደህና ቆየ። ሰላም ብያለሁ። እስኪ የተወሰነ አብራሩልኝ። በርግጥ ዩቲዩብን አይቼዋለሁ፣ ግን ደግሞ እንደው የታዘቡትን 1-2 ደቂቃ ከመናገሬ በፊት በእናንተ በኩል ያለውን ሐሳብ እስኪ ትንሽ አብራሩልኝ። ውይይቱ ባጭሩ አልተገለጸም በሚል ነበር የተቋጨው። ምናልባት ዩቲዩብ ላይ እንደተመለከቱትም ግን በመጀመሪያ በነበሩት ነገሮች ያው በግልጽ ሁኔታ ከዛ ሳይድ ውይይቱ እንዳልተፈለገ የተለያዩ ነገሮችን እያየን ነበረ። በቃ ብቻ ግን አንበሳ ያየውን ለማደን የፈለገው እንደማይፋታው ሁሉ እንደዛው አባሮ በዚህም በዛም ተብሎ ተይዟል። በጣም የሚገርመው ግን መጀመሪያ ላይ ሲደረገበት የነበረው ነገር ነበር። ፈርስት ጆይን ባደረገ ሰዓት ፊቱን ተመልክታችሁት ከሆነ የወንድማችንን በጣም እኔ ያሳዝኑኛል በእውነቱ ከሆነ አክቹዋሊ በጣም የሰው ጥረት ነበርበት ይሄ ውይይት እንዲደረግ። እንዲሁም በተደጋጋሚ ሙስሊሞችም ራሱ እንዴ ምንድነው እያሉ ተቃውሞ በሚበዛባቸው ጊዜ ነው ይሄ ነገር የተፈጠረው። በሶስት አካውንት ነው የመጣው ወንድማችን። የመጀመሪያውን ዘጋ፣ ሁለተኛ ከፈተ፣ ሁለተኛውን ዘጋ፣ በሶስተኛው መጣ። ከዛ መጨረሻ ላይ እፎይ 8% ወደ 2 ሰዓት ከምናምን ቁጭ ብሎ ላይቭ ላይ እባክህ እየጠበቅን ነውና እየተባለ አይ እኔ ከሰው ጋር ተሸክሜ ካልመጣው አልመጣም፣ ሰው አዝዬ ካልመጣው አልመጣም በማለት አንዱ ህፃን በሚወጣ ጊዜ ሌላ ደግሞ አንድ ሰው ይዞ እና ያው ድጋሚ ይላል። ብቻውን ሲሆን እባካቸው አትርፈኝ እንደው ጌታዬ መሐመድ ሲቀራ ምን ይቀራ ነበረ ሰይጣኔን ከኔ ያላቅልኝ እያለ ይቀራ ነበርና ኡስታዙም ትላንትና እንደተመለከታችሁት መሀል ውይይት ሰው ቀጥሮ ቁርአን እየቀራ ነበር አደባባይ ላይ። በጣም የሚገርም ሁኔታ ሰው እየጠበቀው እንግዲህ አስቡት፣ ወደ 80,000 የሚጠጋ ሰው እየጠበቀ ውይይት ላይ ና እባክህ ግባ እየተባለ እሱ ገስት ሰው ላይ አስቀምጦ ቁርአን እየቀራ ነበር። ይሄ ውይይቱን አለመፈለጉን ይታያል። ሁለተኛ መጨረሻ ላይ እንትን በቃ እኔን ያልሰጠብቅ ያለው ምናምን ተብሎ ዮኒ ማኛም ጆኒም ሁሉም ሰው መስክሮ ከተዘጋ በኋላ ላይቭ ላይ ዮኒ ማኛ ጋር መተው የታለ ይምጣ ምናምን ብለው እንደ አዲስ እንትን ሲሉ እፎዬ በሌላ ስልክ ዱብ አለ። ናግባ አልሰማህም ናግባ ተባለ። ከዛ እኔ ይሄው ከዚህ ጋር እሱን ይዤ ካልተዋየው አልወያይም በሚል ስንት ተአምር ስንት ተለመነ። በመጨረሻም ውይይቱ ይጀመር ሲባል ምን ቢል ጥሩ ነው? በጣም እኔ የገረመኝ የመክፈቻ ንግግር 5 ደቂቃ፣ ከዛ እያነሰ ይሄዳል። ስንት 2 ደቂቃ 4 ደቂቃ እያለ ይሄዳል። በጣም ነው ያዘንኩት። ለዛ ሁሉ ሰዓት የተጠበቀ ውይይት 5 ደቂቃ ብሎ አንድ ኡስታዝ ሲያወራ አንድ ላይቭ ሴሽን ሲከፍት ለ5 ሰዓት ለ6 ሰዓት የሚያወራ ኡስታዝ 5 ደቂቃ ላውራ ምሺ ያሰለምኩት ሰውዬ 5 ደቂቃ ላውራ ከዛ 2 ደቂቃ 3 ደቂቃ እያልኩ ይቀጥላለሁ እያነሰ ይሄዳል ብሎ ሲል እኔ በጣም ነው ያዘንኩት። በጣም ነው ያሳፈረኝ። ሽምቅቅ ነው ያልኩት። እኔ ምን ማለት ነው ያልኩት። እፎ
እፎይ በግልጽ ውይይቱ ከመደረጉ በፊት ምን ብሎ ነበር ሲል የነበረው? ሰፋ ያለ ሰዓት እንወስዳለን ብሎ ተናግሮ ነበር። ሰፋ ያለ ሰዓት። ምክንያቱም የሚነሱ ነገሮች እንደው ከሰው ድካም አንጻር ተብሎ አይታቸዋል። ከስንት ሰዓት በላይ ቁጭ ብሎ ኢቨን እንኳን ውይይቱ ሳይጀመር 30 ደቂቃ ሙሉ እየተከራከረው ነበር። እንዴት ነው ትልልቅ ዲቤቶችን አላየህም? እንደው እንደማችን ምን ሆነ ስለምን 5 ደቂቃ ነው የምታወራው ሲባል በፍጹም ከዛ እኔ መመርጠው አለ። ቀጣዩን አንተ ትመርጣለህ ሲል እፎይ እሺ አለና ቀጣዩን ቀረቀረው 20 ደቂቃ አለው። በዚህም በዛም ለምኑም ተለማምዶም ውይይቱ ተደረገ። ዋናው ትልቁን ፖይንቱን እፎይ ሰርቶት ነው የወጣው። ያን ፖይንት ደግሞ ታዩታላችሁ ምን እንደሆነ። ይህ ወንድማችን ወክሎ የመጣው እስልምና ምን እንደሆነ አሁን በቅርብ ታዩታላችሁ። ወሳኙን የእስልምና ፖይንት ሜክ አድርጎት ነው የወጣው። በጣም ብዙ ምናልባት ላይረዳ ይችላል ምን እንደሆነ እዛ ጋር የነበረውን ፖይንት፣ ግን ትልቅ ፖይንት ተሰርቶ ነው የወጣው። ኢቭን ይሄን ውይይት ሲጠብቁ የነበሩት የሙስሊሞች ምን ሌላ ሴክት ሐባሽ ተብለው የሚጠሩት ወንድሞቻችን ይሄንን ውይይት በጣም ሲጠብቁት ነበር። ትልቅ ፖይንት ሜክ ተደርጎ ነው የወጣው። እስልምና ታይቷል። እንዲሁም ራሱ ኡስታዙ ነቢያት እግዚአብሔር አምላክ እንደሰበኩ አምኖ የወጣበት ውይይት ነበረ። ቪዲዮቹን ቅድም ከፍተን እያየናቸው ነበረ እና ዋናው እዛ ያየነው ትልቁ ነገር የኡስታዙን ፍርሃት ተመልክተናል። ግን ደስ በሚል ሁኔታ ውይይቱ ተደርጓል። ፖይንት የሚፈለገው ፖይንት ሜክ ተደርጓል። በጣም ብዙ ሰው ከእውነት የነቀ ይመስለኛል። 5000 ሰው አሰልሟል ሲባል የነበረው ኡስታዝ ባዶ እንደሆነ ምንም ነገር እንደሌለ ታይቷል ማለት ነው። ኢቭን እንኳን ለውይይት ዝግጅት ሆኖ እየጠበቀ ያለን ሰው ከጀርባ 20 ሰው 30 ሰው እየጮኸ ይጠብቃል። ምን ማለት ነው? ውይይቱ እንዲቀር ነበር በዚህም በዛም የፈለገው። ሄዶ ቤት ድረስ እንኳን ሲነገረው ምን ነበር ሲያደርግ የነበረው? መጥቷልና ሲባል ኮመንት እየዘጋ ነበር የነበረው። ማታ ያያችሁ ሰዎች ምስክር ናችሁ ለዚህ። እንዲሁም ያን ሁሉ ሰዓት ያውላላችሁ ኡስታዙ ቢሆንም ግን እኛም ከክርስቲያን ሳይድ በእነሱ ጥፋት ቢሆንም ችግር የለውም ይቅርታ እንጠይቃለን። ወይ ይመቻል። ቴዲ ሐዋሳ ቤት መሄድ ትችላለህ። ይቻላል። ሊድ ያ ዘይድ ኢብን አልኪም መሄድ ከቻሉ ዘይዱ እዛ ፖለቲካ ለመስራት መምህር ይሄን ይመስላል። እንገናኛለን። መምህር ይቀጥሉ እርሱ። አይ በጣም ግሩም ነው። አመሰግናለሁ። በድጋሚ ሁላችሁንም ሰላም ብያለሁ። ትራንስፖርት እንቅስቃሴ ላይ ነኝ። ድምጽ ከረበሸ ምናልባት በጣም ይቅርታ ላለው። ዲቤቱን እንደ አንድ ባለ ህሊና ጧትም በዩቲዩብ አይቼዋለሁ። ማታም ደግሞ የኮይ 8% ባትሪ ኑሮ አለኝ እዚህ ውጭ መቆየት አልችልም ብሎ እስከሚወጣበት ያለውን መለማመን በሚገባ ተከታትየዋለሁና አንድ የማያፍርበት ሃይማኖት ያለው ስለ እምነቱ ማብራራት እችላለሁ ብሎ የሚከሰት ማንኛውም አማኝ በየትኛውም አይነት ሁኔታ የሚያምነው ስለሆነ የሚገልጸው ያለ ፍርሃትና ያለ ሀፍረት ራሱን ገልጾ የሚያምነውን ሃይማኖት ማብራራት በዚያ ልክ የሚያለማምን ነገር ነው ብዬ አስቀድሜ አላምንም። ለምን እፎይስ ተለምኖ አይደል አትልም ወይ ካላችሁኝ ቀጠሮውን ያስያዘችው ልጅና እፎይ 3 ሰዓት ሰዓቱ ከደረሰበት ሰዓት ጀምረው በፍጹም አልተለያዩም። ቀጠሮውን ያስያዘችው መሀል ላይ እንደማስተሽ አገናኝታን ይወጣለሁ ያለችው አካል ተገኝታለች። በእርሷ ቤት ደግሞ ሰዓቱን ጠብቆ እፎይ ተገኝቷል። ናግባ በሉት እየተባለ ለብዙ ሰዓት እየተለመነ 80-60 ሺህ ህዝብ ቁጭ አድርጎ የጌም ጨዋታ የሚመስል በነገራችን ላይ ገና አይምሮ ያልጸናለት ያልቀናለት ገና እንዲው በመማር ላይ ያለ ብዙ ነገሩ የደፈረሰበት ህፃን መሆኑን ነው የተረዳሁት። ለምን ካላችሁኝ ሰው እንኳን 80 ሺህ ህዝብ ፊቱ ላይ ቆሞ እኛ እኮ 15ም 20ም ሰው ስናስተምር ስልካችን ጠረጴዛ ላይ አስቀምጠን
በሚገባ ካሜራውን ማዞር ወዳለብን ቦታ አዙረን ነው ተቀመጡና ምትፈልጉ አድርጉና ስታነቡ ቆዩኝ። ስትጨርሱ ነው ያለው። አረ ላይኛው መጽሐፍ ይታል በጣም ይቀርባሉኝ እና ቀኝና ግራ 80,000 ህዝብ አስቀምጦ ካሜራ እንደ ህፃን እየወዘወዙ ዲቤት የሚባል ሀገር አቀፍ የሆነ በጣም በርካታ ህዝብ በውጭውም ዓለም በአገር ውስጥ ያሉ ሰዎች የሚጠብቁት በጉጉት የሚጠበቅ በዚያ የውይይት መስክ በጣም በሚያሳዝነው ሁኔታ ካሜራውን ልክ የህፃናት ናቸው ተጠቀሙበት ብለን ስንሰጣቸው ምግብና መጫወቻ የማያውቁ እንደፈለገ የሚወዘውዙና እንደዚያ መወዝወዝ አንዴ ወደ ጣራ ሌላ ጊዜ ወደ ምናምን አንዴ ወደ ታች አንዴ ወደ ላይ ይሄ የሆነ ነገር ለመሳብ ትኩረት ለመሳብ ይሁን ምን ይሁን እኔ ምን አይነት ጥናት እንደሆነ አላውቅም። መነጽር ገልብጦ መልበስ፣ ራስን ማከክ፣ መንጠራራት እንደ ሰው ቁጭ ብሎ አይወያይም እንዴ? እና ይሄ ለአቅመ ውይይት ይቅርና ለአቅመ መቀመጥ ራሱ አልደረሰምና ህፃናት ናቸው መቀመጥ ስለማይችሉ ያው 30 ጊዜ እናት ራሱን እስኪችል ድረስ ወገቧ የሚቆመጥ እሱን በመታቀፍ ገደል እሳት ውሃ እንዳይገባ እና የታዘቡት ያን የነበርና በጣም አዝን ነበር። እኔ እንደው የስልክ ፓኬጅን 1000 ብር የምትገዛውን እንኳን ገዝተው ቢሰጡት ቁጭ ሚል ከሆነ ምናልባት ስልኩን የሚያስቀምጠው ከሆነ እና በጣም ይገርመኛል። ሰው ፊት ለፊት ወንበር ላይ ቁጭ ብሎ አይወያይም ወይ? ማያውቀውን አላውቅም ያውቀውን አውቃለሁ አይልም እንዴት? በኋላ ያ ሁሉ ድካም ከተከናወነ በኋላ አንዴ ይወጣል አንዴ ይገባል። በኋላ ደግሞ ቤቱን ቀየረው ደግሞ ያን የሚገባበትን የሁሉ እስኪ ኔትወርክ ነው ብለን እንመንለትና ያ ሁሉ ከሆነ በኋላስ እንደው እግዚአብሔር ያመልክታችሁ ሰው እንዴት ሰውን ያክል የከበረ ፍጥረት ያ ሁሉ ህዝብ እየተከተለ ያለኛን ነው ብሎ አስቦ እፎይ እንዳትፈርድበት እንዳትሉ ፎሎ አድርጎ ነው የገባው። ገና አንድየውን ከመሰረቱ ሲገባም ከገባ በኋላም የነበረውን ሁላችሁ ስትመለከቱት የነበረው ነውና በኋላ ብለው ሲገናኙም ዓለም አቀፍ ጉባኤ በብዙ ሺህ የሚቆጠር ህዝብ የሚከታተለውን ትምህርት 5 ደቂቃ በቃን አለ። 5 ደቂቃ እኔ ለስልክም አይበቃኝ አንድ ግለሰብ ጋር ለማውራት አጭር ሐሳብ ለመናገር ለመልእክት ማጠቅም እንኳን ለውይይት እንኳን ስለ ሃይማኖት ስለ ምድራዊው ነገ ስለሚናደው ዓለም ፖለቲካ ለማውራት እንኳን 10 ቀን 20 ቀን ይፈጃል። ሲሆን ቀናት ነበር መወሰን ያለባቸው አለያም ቢሆን ደግሞ ሰዓታት አልሆን ካለ ደቂቃዎች እንኳን መብዛት ነበረባቸው። ከደቂቃ ወደ ሰከንድ ወርዶ ሩጦ ለማምለጥ ሲደረግ የነበረውን ጥረት ስመለከት በጣም ገርሞኝ እግዚአብሔር አስተዋይ ልቦና ይስጠው ከማለት እና እውነተኛ መንገዱን ያሳየው ከማለት ውጭ ሌላ ምለው ቃል አልነበረኝም። በኋላ ውይይቱ ሲጀመር ዩቲዩብ ላይ ስለተመለከቱት ማለት ነው። በዚያ ደቂቃ ጭቅጭቅ ከሆነ በኋላ ቀጥታ ወደ ጥያቄና መልሱ ከመግባታችን በፊት አለ እሺ ምንም አይነት መጽሐፍ እንዳትጠቅስልኝ፣ ምንም አይነት መጽሐፍ አልጠቅስልህም፣ አንተም እኔም መጥቀስ ያለብን ከሐዲስና ከቁርአን ከብሉይና ከሐዲስ አሉ ሚል ሐሳብ አመጣ ልጁ። እሺ ይሁን አለው እፎይ። 1 ደቂቃ ሳይራመድ ገና የመጀመሪያው ዙር ላይ ስለ አምላኩ 5 ደቂቃ መናገር ማይችልለት አምላክ ነው እንዴ አምላክ ብሎ የሚያመልከው? እኔ እንዲህ አይነት አምላክ ብዬ አላመልከው። 5 ደቂቃ ይቅርና 5 ቢሊዮን ዓመት ቢሰጥ አብራርቼ የማልጨርሰው አምላክ ነው ያለኝ። ለምን ከተባለ ከመነገር ከመተንተን በዚያ አቅም የሚዳኝ አይደለም። ንግግርን ሁሉ የሚዳኝ አምላክ ስለሆነ ዘላለማዊ ነው። ይህ ሰው ገና 5 ደቂቃ ሳይጨርስ በቃ እኔ ጨርሻለሁ አለ። 25 ሰከንድ አትርፌልሃለሁ ውሰድ አለ። የራሱ የተከበረ ደቂቃ አለው አይደል? ከሱ ደቂቃ ለምን ይበደራል? በዚያ በጣም ስገረም ቆየው። በኋላ ምንም አይነት መጽሐፍ እንዳትጠቅስልኝ ሌላ መጽሐፍ እኔም አልጠቅስም አለ። ተስማሙ። ሐሳቡን ራሱ አምጥቶ 1 ደቂቃ ሳይወያይ ሰለስቱ ምዕትና መጽሐፈ ሚላዱን በጣም ግሩም ነበር። ወደዚያ መጽሐፍ ሩጦ ለሰከንድ ውስጥ ሄደ። ሁለተኛ የዲቤት ህግ በፍጹም ተወያይቶ እንደማያውቅ ያወቁት አንድ ሰው በተሰጠው ሰዓት የመሳደብ ብጨፍርበት ይላል። ለሱ ደቂቃ ተሰጥቶት ምን አገባህ? እንደውም ለሱ 3 ደቂቃ አለን ስለ አጋንንት ብናወራ ምን ትላለህ እፎይ አለው። እየሰማህ ነው ሲለው እፎይ ብድግ አደረገና አይ
ራሱን የቻለ ምን መላለስበት ጊዜ ስላለ ያኔ እናወራለን። አሁን ግን 2 ደቂቃ ለተጠቀመው አለው ሚውት አድርጋ አትረብሸኝ። እንዴው እኮ ግሩ ነው እናንተ ጠይቆት መልስ ሲሰጠው ሚውት አድርጋ አትረብሸኝ አለው። ግሩም በዚህ ተደንቀን ሳንጨርስ ደግሞ ትንሽ ቆየና አሁን ያልኋችሁን ለቅድም ያልተስማማባቸውን የሰለስቱ ምዕት መጽሐፍን ጥቅስ አድርጎ አብ ወልድ መንፈስ ቅዱስ ብሎ ደግሞ ይዟቸው መጣ። እኒን ሲያመጣቸው አለቀ ማለት ነው። ብሉይ ኪዳኑ ላይ ያ ሲፈከርበት የኖረው አለቀ። ሐዲስ ኪዳኑ ብሉይ ኪዳኑ የዶግማ መጽሐፍት የቤተ ክርስቲያኗን ጨረሰ ማለት ነው። እና በጣም የሚገርም ነበረ እና የእስልምና በአረበኛ የተዳፈነው ካባ የተገለጸበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የደመቀበት ልዩ ጉባኤ ነበረ። እሱን ተመልክተናልና ሌሎቻችሁም ጊፍት በመስጠት ላይቡን በቀጥታ ሰዓታችሁን ገላችሁ ስራውላችሁ በጣም ደክሟችሁ በመከታተል ሰው ቤት ላይ ሆናችሁ በልዩ ልዩ በስደትም በአገር ውስጥም ሆናችሁ በመከታተል ታብ በማድረግ ምንድነው የሚባለው ሌላም ይሄ ላይቡ እድሜ እንዲኖረው በማድረግ በኩል ብዙ ስራ ስትሰሩ የነበራችሁ ልጆቻችን፣ እህቶቻችን፣ ወንድሞቻችን በመላው ዓለም ያላችሁ በእድሜ እናቶቻችን፣ አባቶቻችን የምትሆኑ ወገኖቻችንም አጠቃላይ ይሄንን በማድረጋችሁ እጅጉን እናመሰግናለን። በኋላ ምሽትም ሌላ በርከት ባላችሁበት ቤት ለምስጋና እመጣለሁና ኃይለ ማርያም ወንድማችን ፎይ ማለት ነው እጅጉን አኩርተናልና የቅዱሳን አምላክ በመንግስተ ሰማያት ኩራት የምትሆነው አንርስት ይስጥልን ለማለት እወዳለሁ። ስለዚህ ለቀጣይ ግን በእውነት አንደኛ እንዲያው ድንገት ሊወያይ ከመጣ ልጁ ጥሩ ነው። አንዳንድ መረጋጋቶች አልፎ አልፎ ይታዩበታልና በዚህ ያልክ የሚቀጥል ከሆነ የስልክ ማስቀመጫ ግዙለት ይኖራል። በዚህ በ4 ኪሎ እናንተ ለመረዳዳት ብዙ ችግር የለባችሁም። ለገንዘብ ስልኩን ያስቀምጠው። መምህር ተቋርጠዋል መሰለኝ ኔትወርክ በእውነት ተነስተም ከሆነ አግራ አንድ ጠርተሽኛል ይላይ አይ መምህር ተቋርጠው ነበር። አዎ አሁን ተመለሱ። በቃ ችግር የለበትም። ኦኬ። እና በእውነት እንዲህ ስልክህን አትወዙዝ፣ አስተውል። ስልክህን አስቀምጠው፣ አንተም ተቀመጥ በሉት። በእውነት እንደዚህ አድርጎ ይወያይ። ምናልባት የሚሰማችሁ የነሱ ሰዎች ካላችሁና ከዚያ ውጭ በነበረው እንግዲህ ሐሰት ገደል የገባበት እውነት ደግሞ የተገለጸበት ትምህርት ነው። እኛ የዓለም ብርሃን ናችሁ ተብለን ስለታዘዝን በዓለም ሁሉ እናበራለን። ስለዚህ ለእናንተ ነገ ማብራታችን ማስተማራችን አይቀርም እና አትቃወሙን። እውነት ነው የሚገለጸው። እውነት ካላችሁ ነው መጻሕፍትን መሰረት አድርጋችሁ ተወያዩ። ከዚያ ውጭ ባለው ግን መነቃቀፉ ሌላው የሚጠቅም ነገር አይደለምና እንድናስተውል እግዚአብሔር ይርዳል ማለት ነው። በጣም ግሩም አመሰግናለሁ። ቢላ የቸር ያክብርልኝ። ጠዋትም መጥቼ ነበር። ምን ስራ እንደያዝሽ አላውቅም። ልኬ ነበረ አላያችሁኝ መሰል። ጠዋት ነበር መልእክት ማስተላለፍ። አሁን ይኸው ባጃጆች ማብረው ያስተላልፋሉ። ከቤት የሳለው ተቀበሉ። እኔ ብቻ ነበር የምትሰሙኝ ማለት ነው። በጣም ይቅርታ መምህራን ከነበሩ አላየሁም። እኔ ትንሽ እኔም ስራ ላይ ነበርኩ እና አላየሁም ነበረ። በመሀል ነበረ ሁለቱንም ስልክ እዚህ እና በቃ አቤላ ገልጾታል። ለሌላ ጊዜ ግን አወያይ ባለበት ቢሆንና ሁለቱም ከርዕስ ባይወጡ ጥሩ ነው። ያ ነው አስተማሪ ብዬ የማስበው። ትናንት አልተማርንም ብዙም፣ ግን ያው ትዝብት ብቻ አይተን ያለፍነው። ለማንኛውም አቤላ ገልጾታል። መልካም አዳር። እኛ ጋር እንተኛ ነው በቃ። አቤላ ቴንኪው ሲስተናው ተስፋ አስቆረጠ። እኔ አረስቤን እኮ ሀሳብ ሊሰጥ ስንት ሰው ሰፍ ብሎ እኮ ተስፋ አስቆረጠ። አረ እንዴት ያለ ቲንከር! እሺ ቲንከር፣ እሺ ቀጥል። እሺ ቲንከር ሰላም ናችሁ? እንዴት ነህ? ደህና ነህ? አለሁ። ድምጼ ይሰማል አይደል? ይሰማል። ኦኬ። እሺ ድንገት ያለበት ቦታ ሊያስተጋባ ይችላል ብዬ ነው ያልኩት። እሺ እኔም ያው አቤላም ያለውን ነገር ሰምቻለሁ። እኔ ትላንት ከመጀመሪያ ጀምሮ ያለውን ነገርም ስከታተል ነበር። ግን ያው አቤል አንዳንዴ በመሃል ዲቤት እያደረገ ነው እንዴ ብዬ እያሰብኩ ነበረ እና ያው እኔም ደግሞ እሱ የታየውን ነገር አቅርቧል።
በራሱ በኩል ሁሉም ሰው የራሱ መነጽር ስላለው እኔም ደግሞ ያየሁትን ነገር ሁለቱም ጋር ያለውን ችግር ያየሁት ነገር አለ። ያው እሱ ደግሞ እንደ አንድ ክርስቲያን እሱ ጋር ያለውን ችግር አጉልቶ አውጥቶ አሳይቷል እና እኔም ደግሞ እሱ ባለውም አንዳንድ ያስኩት ነጥብም ስላለ ትንሽ 5 ደቂቃ ነው አላስረዝምም። እኔም ለማለት ፈልጌ ነው። በመጀመሪያ ያው ጆኒ ጋር በሚለው ቦታ ነበረ አልገባም ብለው ነበር። እዛ ጋር እኔም ተናድጄ ነበር ማለት ከዛ ምን ጠየቅኩኝ ከክርክሩ በፊት ወይም ደግሞ ከውይይቱ በፊት እኚህ ሰዎች የሆነ መስማማት ተስማምተው ነበር ጆኒ ጋር እንገናኝ ወይስ አንገናኝ የሚለው ላይ ተወርቶ ከዛ በኋላ ከሆነ ነው እሱ አንገባም ያሉት ጥፋተኛ ናቸው ብዬ ሳስብ ነበር። ከዛ በኋላ ያለውን ስለማላቅ እዛ ውስጥ ብዙ ውስጥ አልገባም። ምክንያቱም ጆኒ ጋር ማይገቡበት ምክንያት ምናምን የራሳቸው ሊኖራቸው ስለሚችል ማለት ነው እና ያዛ ጋ ነው ያለው። ከዛ ለብቻ ወጥቶ እንትን እንዲል ተደረገ። ከዛ በኋላ በተለያዩ ነገር ሆነ እና ሌላ ደግሞ ሪፖርት ተደረገብኝ ብሎ ነበር እሱ። ያን ደግሞ ዮኒ ማኛም ነበረ። እሱም ቪዲዮ ከቀረጸ ማሳየት ይችላል። በማስረጃ አሳይቶ ነበር። ይሄ ሲል ክርስቲያኖች ሪፖርት አደረጉብኝ ምናምን አይደለም ነገሩ። ግን ሪፖርት እንደተደረገበት በእንትን አሳይቶ ነበረ፣ በቪዲዮ አውጥቶ አሳይቶ ነበር። ማንም ያድርግ ማንም ማለት ነው። ይሄ ዝም ብሎ ወሬ አይደለም ለማለት ብዬ ነው። ዮኒ ማኛ ቤት አሳይቷል ከፍቶ ማለት ነው። ዳኛ መኖር ነበረበት። ይሄ በትላንቱ ያየሁት የደበረኝ ነገር የሆነ ዳኛ ነገር መኖር ነበረበት። ዳኛ ባለመኖሩ ያው እነሱ አልተቀበሉም መሰለኝ አላቅም። ወይም ደግሞ በትክክል ሁለቱን እኩል ይዞ ወይ ኢቲስት የሆነ ሰው እምነት የሌለው ሰው መዳኘት ነበረበት። ምክንያቱም ያየነው ነገር አጥጋቢ ስላልነበር ማለት ነው። ይሄን እንደዛ ነው። ሁለቱም ጋር ያየው ችግር ምንድነው? ያለመደማመጥ ነገር ነበረ። አንዱ አንዱን ሲል አለ አይደል? ይሄ እንትን አታክ እንትኑን ትተው ርዕሱ ላይ ትተው የሆነ አታክ መደራረግ ነገር ነበር። ትንሽ ያለመብሰል ነገር አይቻለው ሁለቱም ጋር ያለመደማመጥ ነገር። ደቂቃ ላይ ደግሞ ሁሱ ለምሳሌ ስንጀምር 5 ደቂቃ አለ እንትና 15 ደቂቃ አለ ምናምን የሚለው ላይ እዚህ ጋር ሁሱ ለሱ 5 ደቂቃ ተሰጥቶ ለኔ 15 ደቂቃ ይሰጥ አይደለም ያለው። እንደ መግባባት ነበር ያነሱት። 5 ደቂቃ ከሆነ ለዛ የተሰጠው ለዛም ይሰራል። ይሄ ደቂቃው ላይ ትክክል አይደለም ብሎ ሐሳብ ማንሳት ትክክል አይመስለኝም። ለምን ለውሱ የተሰጠው 5 ደቂቃ ለዛም 5 ደቂቃ ነው የሚሰጠው። 15ም ተሰጠው 15ም ያው ነው እና ለኔ 5 ተሰጠው ለአንተ 15 ወይ ለአንተ 15 ተሰጠው ለኔ 5 አላለም። ውሱ ግን ደቂቃውን እናሳንስ ነው ያለው። እንደ እንትን አለመቀበል ይችላል። ግን ደቂቃው ላይ ፎከስ አድርጎ ደቂቃ አሳንሷለሁ ብሎ እንደ ቀልድ መያዝ ትክክለኛ ነገር መስሎ ስላልታየኝ ነው። ሌላ ደግሞ ቅድም ትንሿ እንትናን ጀዋሂርን የጠየቀችው ጥያቄ ነበር። እዛ ጋር አሁንም ቪዲዮ ካለ ከፍቶ መታየት ይቻላል። አላህ ስለሚለው ቃል የተወራ ነገር ነበረ። እዛ ጋር የተወራው ነገር ምን መሰለ? እፎ ያለው ነገር ምንድነው? አላህ የሚለው ቃል ቁርአን ላይ ነው ብቻ ነው የምታውቁት፣ እናንተ ብቻ ናችሁ የምታውቁት ሲል ከዛ በኋላ ምን አለ? አይደለም ይሄ ቃል የአረብ ክርስቲያኖችም ጋር አላህ ሚል አለ ብሎ ነው ያሳየው። ውሸት ነው ከተባለ ቪዲዮ መከፈት ይቻላል። ከዛ በኋላ እንደውም ምን አለ? ለዚህ መልስ አድርጎ እግዚአብሔር የሚለው ቃል እንደው እኮ ከእንትና ያስወጣችሁም የእናንተ ነው እዚህ ኢትዮጵያ ላይ ብቻ ያለው ብሎ መለሰለት። እንደውም ትዝ ካላችሁ ከኤርፖርት አያስወጣችሁም ብሎ ማለት ነው። ለዛ ሐሳቡ እንደዛ ነበረ። ቪዲዮውን መከፈት ስለሚቻል ማለት ነው። እና ርዕሱ የታወቀ ነበረ። ግን ሁለቱም ከርዕሱ ውጭ ወጥተዋል። የወጡበትም ምክንያት ለምንድን ነው? የጀመረው እንትና ነበር፣ እፎይ ነበር። እፎይ ከርዕሱ ወጥቶ ስለባት ስለምን ምናምን ነገር ሲያወራ፣ ምክንያቱም ስለባት ምናምን ሲያወራ እንትና ደግሞ በሱ ዙሪያ መልስ ስለመስጠት ስለነበር መጽሐፍ ቅዱስም ገብቶ አንተ ባት በመኖሩ እግር ስላለው አንድ ፈጣሪ የሚባል አካል ፈጣሪ አይደለም ብለህ የምታስብ ከሆነ የእናንተ መጽሐፍ ቅዱስ ውስጥም ስለባት ስለ እግር ተወርቷል ብሎ ነው ያቀረበለት የነበረው። እንደዛ ስለነበር ማለት ነው። እና ከርዕሱ ውጭ ተወጥቷል። ርዕሱ ሌላ ነው፣ የተወራው ነገር ሌላ ነው። ይሄንም አይቻለሁ። ሌላ ደግሞ አቤል ያለው ነገር አለ። እሱ ቤት ውስጥ ጠርቶ ነው ማያውቁትን ሰዎች የሚያወራው የሚለው። ይሄ ሁለቱም ያደርጋሉ። እንትና ብቻ አይደለም፣ እሱ ብቻ አይደለም ያደርገው፣ እፎይም ያደርጋል። ለምን እንትን ሆነን እኔ ስናይ ነገሮችን በጣም አንድ ሳይድ ብቻ አይተን ሳይሆን
ሁለቱንም አድርገን ሁሱም ያደርጋል አያደርግም አይባልም። እፎይም ያደርጋል። ማንም ሰው እፎይም አያደርግም አይለኝም። ለዛ ሁለቱም የሚያደርጉት ነገር ስለሆነ አንዱን ሰው ብቻ አታክ ማድረግ ትክክል ነገር ነው ብዬ አላስብም። ስለ እፎይ ደግሞ ዝግጅት አድርገዋል እንደው በቢጫ ምናምን ነገር አስምረዋል ሲል ነበር አቤል። በዚህ ዙሪያ ላይ በነገራችን ላይ ከዚህ በፊት እንደዚህ አይነት ነገር አድርገው ሲመጡ እነ ኢምራን እሱ ሲጀምርም ድሮም ጀምሮ እንዲህ አያደርግም። ከዛ በኋላ ምን ተባለ? ሙስሊሞች አጠሬራ ይዘው ነው የሚመጡት ተብሎ መወራት ተጀመረ። ትዝ ካላችሁ እነ ኢምራን እነ ኢብራሂም ምናምን እንደዚህ ነው የሚያደርጉት። ማታ እሱ እንትና እንዳረገው እፎይ እንዳረገው ማለት ነው። የነሱ ዝግጅት እንደዛ ስለሆነ እንትና ግን እንደዛ አያደርግም። እሱ አያደርግም። ድሮም ጀምሮ ነው ስለሚያውቀው ወይ ደግሞ ሰርች ያደርጋል ቦታው ካጣ ከዛ በኋላ ያመጣል። ለዛ ይሄን እንትን ስናቀርብ በዚህ ዙሪያ ላይ ያለውን ነገር ስናቀርብ ትንሽ እንትን ሳይድ ሳንይዝ በአንዱ ያው ሳይድ ሳንፈልግ ሳይኮሎጂካሊ እንይዛለን። እምነታችን በኩል መያዛችን አይቀርም። ግን ሙሉ ለሙሉ ደግሞ አንዱን ረግጦ ሌላውን ከፍ ማድረግ ትክክል መስሎ ስላልታየኝ ነው። አመሰግናለሁ። ሲስ አለ ላውራንድ ትምህርት ቤት ሄዷል። ጠብቂኛል። ሲስ አለ አውራንድ አለ። መልካም እሺ። እኔ ካወራሁ በኋላ እኔ 5 ደቂቃም ስለማልፈጅ ዘካሪያስ ይቀጥላል ማለት ነው። ስለማይመች ቆይ እንዲያልኩሽ ምን አለ መሰለህ ማለት ነው እስኩል ያራ ዋን እሱ ሪፖርት ተደረገብኝ ሲል ነበር ምናምን ብሎ ኤፍቢም ላይ ቲክታክም ላይ ፖስት አድርጎ ነበር አይደለ? ላይቭ ጎ እምቢ አለኝ ምናምን ብሎ የመጨረሻው ከመገናኘታቸው በፊት ማለት ነው። ኤፍቢ ላይ ሄዳችሁ ብታዩት ከመቅጽበት ነው ያጠፋው። ምክንያቱም በ10 ኦኬ፣ ከኢትዮጵያ ውጭ ያላችሁ ዛሬ ቀን ስንት ነው? 12 ነው። ኦኬ፣ እሱ ግን በ10 ለ24 ሰዓት ዘግቶበት የነበረውን ነው ፖስት አድርጎት የነበረው። በ10 ለ24 ሰዓት ዘግቶበት ነበረ። ሜይ 10 ያሳያል። ግን ወዲያውኑ ነው ኤፍቢው ላይ ያጠፋው። ቲክታክ ላይ የፖስተውን ደግሞ አንስተናል። እሱ ማውጣትና ማየት እንችላለን ሁላችንም ማለት ነው። ኦኬ፣ በዛኪ ቀጥል። እሺ፣ ስለማይመቸኝ ነው ልጅ ያለች። የታደራችሁ ሲስ ሁላችሁንም ሰላም ብያለሁ። ዘኩ እንዴት ነህ? ሰላም ነህ? አለን ይመስገን። ከሞላ ጎደል ያቤላን ሰምቼ ነበረ። አሁን ያወራው ልጅ ወደ መጨረሻ ነው የሰማሁት። ወጥቼ ነበር በመሃል። ያቤላ በቃ ምንም የኔን ሐሳብ ነው ሙሉ የተናገረው። ግን አሁን ልጁ ያለው ላይ የተወሰነ ብዙ ሰው ማታም ስናገር ነበር። ግን ብዙ ሰው ያላስተዋለው ነገር ማለት ነው ይሄ ስለ ባት፣ ስለ እግር፣ ስለ እጅም የተወሩ ይሄን የአካላት ክፍላት የሚባሉ ነገሮች ርዕሱ አይደለም የሚል ነገር ምን ጥቅም አላቸው የሚሉ ነገሮች ይነሱ ነበር። በጣም ጥቅም ያላቸው ነገሮች ናቸው እነኚህ። በነገራችን ላይ ማለት በቤተክርስቲያን ታሪክ ውስጥ በጣም አከራካሪ የነበሩ ነገሮች በአባቶች የተገለጡ ናቸው። ለምሳሌ እነ ዲዮናሲዮስ ምናምን ውስጥ የአካል ክፍላቶች አምላክ ያልተዋቀረ ፍጹም አንድነት የሆነ የአካላት አለመከፋፈል ያለው ምናምን የሚሉ ነገሮች እናገኛለን። ስለዚህ እነኚህ ነገሮች ሲነሱ ዝም ብሎ አይደለም ርዕሱ አይደለም ምናምን በደንብ ርዕሱ ነው እንጂ ለምሳሌ በነቢያት ውስጥ በነቢያት ያስተማሩት አምላክ ውስጥ እንደዚህ የተከፋፈለ ከአካላት የተዋቀረ አካል ያለውን አምላክ ሰብከዋል ወይ? እሱን ሰብከዋልም ከተባለ ይሄ አካል ይሄ አምላክ ፍጹም የሆነ አንድነት ሊኖረው አይችልም። ምክንያቱም እጁ እግሩ የተበታተነ ነው። ከዛ በኋላ ወገብ የለውም ከተባለ ጭንቅላት የለውም ከተባለ ከአካላት የተዋቀረ ነው። እሱንም ደግሞ የተገጣጠመ ነው ወይስ የተነጣጠረ ነው? እነኚህ ነገሮች አምላክ ፍጹም አይደለም አንድ ነው ይላሉ አይደል? አሁን ሙስሊሞች ለምሳሌ አላህ አንድ ነው ይላሉ አይደል? ምኑ ተቆጥሮ ነው አንድ የሚሆነው? ምክንያቱም እነኛ አካላቶች የተበታተኑ ይሁኑ የተገጣጠሙ አይታወቅም፣ የአካል ክፍላቶቹ ማለት ነው። ስለዚህ በመሃል ሲጠየቁ የነበሩ ለምሳሌ ጭንቅላት አለ ወይ ሲባል አላቅም አልተገለጸም ተብሏል። ይህ ማለት ፍጹም የሆነ አንድነት ይኖሩ አይኖሩ አይታወቅም ማለት ነው። አምላክ ደግሞ በባህሪው ፍጹም የሆነ አንድነት ሊኖረው ግዴታ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። አምላክ ፍጹም የሆነ አንድነት ሊኖረው ይገባል። የሙስሊሞቹ አላህ ግን ትላንት ባየነው መልኩ እነኚህ በተቆጠሩት የአካል ክፍላቶች ምክንያት ፍጹም የሆነ አንድነት አለው ተብሎ ሊነገርለት አይችልም ማለት ነው። ስለዚህ እነኚህ ቀላል የሚባሉ ነገሮች አይደሉም። እኛ ጋር ከመጣን እግዚአብሔር ፍጹም የሆነ አንድነት አለው።
ያለ መከፋፈል ውቅር አልባ የሆነ ፍጹም የሆነ አምላክ አለ ብለን እናምናለን። መጽሐፍ ቅዱስ የተገለጹት የአካል ክፍላቶች ምሳሌያዊ አፈታት እንዳላቸው ቅድም አቤላም ሲናገር ነበር። እፎይም የተወሰነ ሲመልስለት ነበር ማለት ነው። እና ይሄ እንደ ቀላል የሚታይ አይደለም። ለምሳሌ አላህ አይን አለው ተብሎ በአይኑ ያይበታል። በአይኑ ይሰማል አይሰማም? በአይኑ የማይሰማ ከሆነ አምላክ በሆነ አካሉ መስማት አይችልም ማለት ነው። ልክ በአይኑ መስማት ካልቻለ ይሄ ለአምላክ ፍጹምነት አይደለም፣ ጉድለት አለበት ማለት ነው። በሆነ አካሉ ይሰማል፣ በሆነ አካሉ አይሰማም። በሆነ አካሉ ያያል፣ በሆነ አካሉ ደግሞ አይ። ስለዚህ ይሄ ለአምላክነት ፍጹም ነው ሊያስብለው አይችልም ማለት ነው አላህ። ምክንያቱም በጆሮ አይሰማም ማለት በጆሮ አያይም፣ በጆሮ ይሰማል። ስለዚህ በአምላክነት ፍጹም አንድነት ላይ በጣም ትልቅ እንትን የሚያመጣ ነገር ነው ማለት ነው። ሌላ አጤሬራ ምናምን ላይ ያነሳው ነገር አለ ልጁ። አጤሬራ ምናምን ስንል የነበረው በፊት ልጆች ላይ ተመሳሳይ የሆነ እንትን ስለሚይዘው ስለሚመጡ ነው እንጂማ ማንም ሰው እኮ በፒሲው ወይም በስልኩ የሆኑ ኖቶችን እኮ ሊያስቀምጥ ይችላል። እሱን ሁሉ አጤሬራ ነው ልንል ነው? እንደዛ እኮ አይደለም። በፊት ግን ውይይቱ ሲመጡ ልጆቹ ይዟቸው የመጡት ማስረጃዎች ተመሳሳይ የሆኑ ከአንድ ሰው ተዘጋጅተው የተበተኑ ናቸው። እነሱን ነበር አጤሬራ ስንል የነበረው እንጂ ምንም የሆነ ለራሱ የሆነች ፒዲኤፍ የሆነ ኖት ነገር አያዘጋጅ እያልን አልነበረም ያኔ ማለት ነው። ሌላ በአጠቃላይ ይሄ እኛ ሚስጥረ ስላሴ ስንል በጣም ያሾፉ ነበረ። እኛ ሚስጥር ስንል ምንም የማይነገር ያልተገለጸ እያልን አይደለም። ምንም እንደው ያልተገለጸ እያልን አይደለም። እግዚአብሔር ግን ራሱን እኛ እንድናውቀው በፈቀደው ልክ የገለጠልን ነው እናገራለን። ከዛ በላይ ግን እኛ ተመራምረን ልንደርስበት አንችልም ስንል ነው እኛ ሚስጥረ ስላሴ የምንለው። ለምሳሌ ልክ እነሱ እኛ ሚስጥር ስንል የተደበቀ እያላችሁ ነው፣ አይነገርም እያላችሁ ነው እያሉ ድራማ ይሰሩ ነበር። ትላንትና ግን አላህ ሚስጥር መሆኑን አሳይተውናል። ሚስጥር አላህን ትላንት አይተናል። በነገራችን ሚስጥር ስላላለ ነው እንጂ በቃ በቀጥታ አላህ ብዙ ነገሮቹ ሚስጥር እንደሆኑ አይተናል። ግዛቸውን ኮፋቸውን ሳይኮሎጂካል ምናምን በተመለከቱ መምህር ግሩምን መስማት ፈልጌ ነበር። ነገሩን ዛሬ ገና ነው ያወቅኳቸው። ምንም ያልተገለጠ እያልን አይደለም። እግዚአብሔር ራሱን በገለጠበት ልክ እናውቀዋለን፣ እንናገራለን፣ እናስተምራለን፣ እንማራለን። እሱን እያልን ነው እንጂ ምንም የማይነገር የተደበቀ እያልን አይደለም። ልክ አሁን ትላንትና አልተገለጸም ሲለው እንደነበረ ማለት ነው። ቢያንስ እኛ በዛ ልክ እንኳን አይደለም አልተገለጸም የምንለው ስላሴን። ጨርሻለሁ። ሲሱ አመሰግናለሁ። ዘኩ በጣም ቴንኪው ክርስቲያኖች ተደጋጋሚ ሀሳብ ስለሰጣችሁ። አንድ ጊዜ እዚህ ጋር ሀሳብ እንስጥ። እስቲ ሀሳብ ስጪ እስቲ። ብቸኛ ሙስሊም አንቺ ስለሆንሽ ኦኬ ቲንከርም አለ። እሺ ሀሳብ እንፈቅዳለን፣ ስጪ። እሺ እዚህ ጋር አልተገለጸም፣ አንተ የተረዳህበት አልተገለጸምና በሰዓቱ ሁሱ ያለው አልተገለጸም። የሰማይና የምድር ያክል ልዩነት አላቸው። በመጀመሪያ በቋንቋ ደረጃ አልተገለጸም የሚለውን ቃል ሁሱ የተጠቀመው ለምሳሌ አልተጻፈም፣ ያ ነገር ከነ አልተብራራም፣ ከነ ሜንሽን አልተደረገም። አልተገለጸም የሚለው ሜንሽን ከሚለው ጋር ያዝልኝ። ገባህ? ልክ አላህ እጆች አሉት ወይ ጣቶች አሉት ወይ ምናምን ያለ ሲጠይቁ አልተገለጸም። ምን ማለት ነው? አልተጻፈም። ይሄንን ጉዳይ አላህ ለኛ አልነገረንም። መጽሐፈ ስላሴ ይባል አይደለ? አላውቅም። እዛ ላይ ግን አልተገለጸም ሲባል ምንድነው? ድብቅ ሚስጥር አለው፣ እናንተ አልተረዳችሁትም። በሰው ልጅ አእምሮ አይደለም፣ የተወሰኑ ቄሶች ምናምን ለነሱ የተገለጸ የሚለው አይደለም። እዚህ ላይ እዛ ላይ ሁለቱን ካወዳደረን በክርስትና እምነት አልተገለጸ የሚለው ነገር እንደ ሰውኛ ሊያስጠይቀን አይገባም። ምን ማለት ነው? ባልተገለጸልኝ ጉዳይ ለምን እጠየቃለሁ? የገለጸላቸውን ጠይቃቸው ነው መልሴ። ለምሳሌ እዚህ ጉዳይ ላይ ለምን አልገባሽም፣ እዚህ ጉዳይ ላይ ለምን መልስ የለሽም፣ ለምን አላወቅሽም ስባል ስላልተገለጠልኝ ለክርስትናው እምነት። እስልምናው ላይ ግን አላህ ለምን ስለ ጣቴ አላወራሽም፣ ለምን ስለ ጭንቅላቴ አላወራሽም፣ ለምን ስለ አካሌ አላወራሽም፣ ለምን ስለ ጾታ አላወራሽም የሚል ጥያቄ የለም። ለምን? ከነ ስላልተወራ በዛ ጉዳይ ጥያቄም የለም። አላመንክም ብሎ ቅጣትም የለም። አለማመኑ ከእስልምና አያስወጣም። እዚህኛው ላይ ግን ክርስትና ላይ ግን አንድ የሰለመችው እህቴም ነበረች ነው
አንዳንድ ጥያቄዎች ነበሯት። በእርግጥ እኔ አላውቃቸውም እና እንዴት ነው የእምነት አባቶችን አላወራሽም ወይ ስል ለምን ስል ከዛ ስል ምናምን ሲባል የተመለሰልኝ መልስ አልተገለጠልሽም ነው። ይሄ መጽሐፈ ስላሴ ነው እንትን ነው። ስለዚህ ላንቺ አልተገለጠልሽም። ስለዚህ የሰው ልጅ ባልተገለጠለት ጉዳይ ሊጠየቅ አይገባውም። እና ሁለቱ አልተገለጸም። በጣም የሰማይና የምድር ያክል ልዩነት አላቸው ከተረዳ። እኔም ማለት ሲሶ እንደ ሙስሊሞች ያወሩ ለማለት ያክል ካልሆነ እቺ እህታችን እኮ ዲቤቱን አላየሁትም አልተከታተልኩትም ብላለች። በቃ ዲስኳሊፋይድ ናት። በቃ ለዚህ ሀሳብ ለመስጠት ለምን በጭፍን ታወራለህ ወንድማችን? እኔ ያልኩት ሙሉን አልሰማሁትም። በጣም ልዩነት አላቸው። ይሄ ጫፍ እየሰሙ መሮጥ ነው። በነገር ላይ ገደል የከተተ እየሰማህ እሺ። እኔ ሙሉን አልሰማሁትም እንጂ ያልኩት ከመጀመሪያው እስከ መጨረሻው አላልኩም። ውጭ ገደል የከተተ እዛ ዳሪያሽ ሲጀመር አንቺ ግማሽ ሰው ነሽ፣ ሙሉ ሰው አይደለሽም። ሁለት ሆናችሁ ግቡ። ሴቶች ስትገቡ እኛን አይመለከትም አይደል? አቤላ ጀምረው ማፈዝ አቤላዬ በቃ መቅራት ሊጀምር ነው። አቤላ እውነት ለቃልህ እግዚአብሔር አምላክ ቃልዎት ያሰማልን። በጣም ያዳመጥኩኝ ነበረ ምናምን ነገር ተባረክልኝ። ላይክ አሪፍ ሪቪው የሰጠኸው ላይክ ከጅምሮ ነው። አክቹሊ ያው በትዕግስት አብረን እየተሳጨንም እያዘንም ላየ ሰው ለጠበቀ ሰው ኦፍ ኮርስ ደስ አይልም ነበረ ምሽቱ ምናምን፣ ግን እግዚአብሔር በፈቀደ ደግሞ ያው ተገናኝተው ሀሳብ ለመግለጽ ለመወያየት በቅተዋል። አክቹሊ እንትን ለማለት ራሱ ይከብዳል። ማለት አስተያየት ራሱ ለመስጠት በጣም ይከብዳል። እንደ ውይይት ግን እንደ አጠቃላይ ኤክስፔክት እንዳረግሽው ነው ወይ ምናምን ስትለኝ እንደዛ አይደለም። እኔ እንደዛ አልጠበቅኩም። ምክንያቱም ሞር የቲዮሎጂ ሀሳብ ነው። በጣም እንግዲህ እግዚአብሔር አምላክነትና የአላህ አምላክነት በነቢያቶች ትልቅ ቲዮሎጂ ነው። እሱን ያማከለ ትልልቅ ፖይንቶች፣ ትልቅ ሀሳቦች ይነሳሉ የሚል ነገር ገምቼ ነበረ። ላይክ የተነሳው ነገር ብዙም እንትን አይደለም። ላይክ ማለት ይሄ ልብ አንጀት አረስ የምትሉት አይነት ዲቤት አይደለም። አክቹሊ ካጀማመሩ ጀምሮ በጣም ብዙ ኬዋስ ስለነበረው ላይክ ለመሳተፍም እዛ ቦታ ላይ ለመገኘት ፍላጎት አልነበረም። አቴንሽን ለመስረቅ ሄዱበት መንገድ በጣም ብዙ በኋላ አትሰም ፖይንት ብቻ እግዚአብሔር ይመስገን ነው የሚያስብለው እንጂ እንትን አይደለም። እኔ አይ ዊሽ በትክክለኛው ሰዓትና ደቂቃ ላይ ተገናኝተው ቢሆን ኖሮ ከእፎይም በኩል ከዛኛውም ሰውዬ በኩል ከዛኛው ሰውዬ እንኳን ዝግጅት አልነበረም። ቢኖር ኖሮ አይ ቲንክ አይፈረጥጡም ነበረ። ግን አይ ዊሽ የተሻለ ሀሳብ ተነስቶ ቢሆን ኖሮ ኩዌስችን ኤንድ አንሰር ላይ የነበረው እንትን ጥያቄዎች በተለይ በክርስቲያኒቲ ሳይድ ሲነሳ የነበረው ጭራሽ ከእንትኑ ጋር የማይገናኝ ከተነሱበት ርዕስ ጋር የማይገናኝ ሀሳብ ነበረ ሲወራ የነበረው። ጀስት እንደው አንድ ነገር አንስቷል እንኳን ቢባል ምናልባት በሐዲስ ኪዳን የሃዌ ማን ነው የሚለው ጥያቄ እንደ እንትን እናስብለታለን። ላይክ አንድ ጥያቄ አንስቷል ብለን እንደው ማለት ነው። ከዛ ውጭ ያለው በጣም ብዙ ነገሮቹ ወደ ስድብ ወደ ነቆራ ምናምን የሚያስኬድ ነው። በተለይ የጌታችን መድኃኒታችን ኢየሱስ ክርስቶስን የኛን የባሪያዎችን መልክ በመያዙ አንስቶ ሞክ ለማድረግ የሄደበት መንገድ ያስቃል። ምክንያቱም እኛ ከሶስቱ አካል አንዱ አካል በልዩ ሁኔታ የኛን የባሪያዎችን አካል ይዟል ብለን እናምናለን። ሁልጊዜም የምንሰብከው ነው፣ የምንኮራበት ነው፣ የዳንበት መንገዳችን ነው። ሶ ይህንን አንስቶ ሞክ ማድረግ በጣም በቃ ይሄ የወረደ ምንም በቃ የቴዎሎጂ ኮንሴፕት እንደሌላቸው ማሳያ ነው። እነሱ ግን ስለ አካል ስንጠይቃቸው ምንድነው አላህ አንድ ነው አይወልድም አይወለድም ብለው የሆነ እንትን ውስጥ ይከቱታል። ኦኬ እዛው ከከተታችሁት አይቀር ደግሞ እሺ ዲፋይን አድርጉልን። እጅ አለው ትላላችሁ፣ እግር አለው ትላላችሁ። ሶ ምን እያላችሁ ነው አስረዱን ሲባሉ ወገቤን በጣም የሚያስቀው አልተገለጸም እኮ ማለት አልተብራራም። እንደ ቁርአን የወረደው የተብራራና ግልጽ ነው ይላል እኮ። ስለ አምላኩ ካልገለጸ ታዲያ ቁርአን ምንድነው? ድርሰት ነው? ዋት ዘ ፖይንት ታዲያ ምንድን ነበረ ሐሳባችሁ? ፖይንቱ እኮ ቁርአን አምላክን እንዲህ ነው ብሎ ዲፋይን እንዲያደርግላችሁ ነው።
እሱን ዲፋይን ካላደረገ አንተም ካላወቀው ሱራ 17:36 ላይ ሄድ አይን ሰጥተናል ጆሮም ሰጥቻለሁ ምናምን ይላል። የማታውቀውን ነገር አትከተል ይላል። ሱራ 17:36ን አንብቡ ሙስሊሞች። አይን እያላችሁ ጆሮ እያላችሁ ማወቅ እየቻላችሁ በማታውቁት ነገር የማታውቁትን ነገር አትከተሉ። ራሱ ቁርአን እያለ ስለ አላህ ግን በግልጽ ማስረዳት ካልቻለ አልተጻፈልኝም አልተገለጸልኝም ብላችሁ የማታውቁትን አምላክ በጭፍን የምትከተሉት ከሆነ ወዛ ፖይንት ያየነው ይሄንን ነው። አጠቃላይ ኢቭን ስለ ነቢያቶች የሰበኩት ነው። የቃላት ጨዋታ ላይ የእግዚአብሔር የሚለውን ቃል እንትን ላይ የሚገርማችሁ ይሄን ነገር እንደሚያነሱት ከሆነ ወንድሜ ጋር በውስጥ እያወራን ነበር። በውስጥ ምናምን ጽፌለታለሁ። በቃ ከዚህ እንደማታልፉ ወይ ነው መጀመሪያ ላይ ትልቅ ሐሳብ ይዛችሁ እንደማትመጡ እናቅ ነበር። ኢቭን እኮ እንትን ሳትሉ ነው ወደ ዲቤቱ ሳትመጡ እነዚህ ጥያቄዎችን ሊያነሱ ይችላሉ። ግን አሰም ፖይንት ይሄ ነው ብለን አውርተንበታል። ዳስዋይ በጣም ተንቆ ዝም የተባላችሁት በሚያስቅ መልኩ ነው የተሸነፋችሁት። ሰው አምላኩን ካላብራራ፣ ሰው አምላኩን ካልገለጸ፣ ነቢያቶች የኔን አምላክ እንዲህ ብለው ነው የመሰከሩት፣ የኔን አምላክ እንደዚህ ብለው ነው የገለጹት፣ ምንነቱ ይሄ ነው፣ ማንነቱ ይሄ ነው፣ ስም አይደለም እንዴ 17:3 እውነተኛ አምላክ የሆንክ አንተ ብቻ ሲል እውነተኛ አምላክ ብሎ እኮ ዲፋይን ሲያደርገው ሐሰተኛ አምላኮች አሉ እያለ እኮ ነው። ከሐሰተኞች አምላኮች እየለየው ነው። አንተ እውነተኛ አምላክ ብሎ ሲገልጽ ከሱ አንፃር ከኢየሱስ ክርስቶስ አንፃር አልተናገረም። እንደው ማለት ነው ክርስቲያኖች ምን ያምናሉ እንኳን ብላችሁ እንዴት ሰርች አታረጉም? ለዲቤት እየገባችሁ ማናምነው ነገር ላይ ጊዜ ከምትፈጁ የምናምነው ነገር ላይ እንኳን በትክክል ዕውቀት ኖሯችሁ እንዴት እንትን አታደርጉ? በጣም እኮ የሚያሳፍር ነው። ያውም ሚሊዮኖችን ከዛ በኋላስ ድራማ ልክ ዲቤት አለቀ ወጣ 40 ሰው 60 ሰው አሰለም ስቲል እዛ ሰርክል ውስጥ ነው የምንኖረው፣ እዛው ሰርክል ውስጥ ነው የምንቆየው። በጣም ይደብራል። ማላይ ነው እንዲህ ድራማ የምትሰሩት? ምን ያህልስ ነው ደግሞ በግ የሆነ ህዝብ እንዴት የማያስተውል ህዝብ ነው የሚከተለው ይሄንን ነገር? አንዴ እንኳን ቆም ብላችሁ ላይክ ፍትሃዊ ሆኖ ማዳመጥ ነው መስማት ነው። አሁን ውይይቱ በጣም ማግኒፊሰንት ነበረ። በእንትና በኩል የተነሳው በቃ እንደጠበቅኩት አይደለም። ዲቤቱ በጣም እንደጠበቅኩት አይደለም፣ ግን ብዙ ከያስ አለው። ከዛ ሁሉ ጥንቅጥ ውስጥ ወጥቶ ራሱ ለዚህ ዲቤት ለዚህ ውይይት መብቃት በራሱ ራሱን የቻለ አቺቭመንት ነው። ደስ ይላል። ግን ለወደፊቱ እራሳችሁን አዘጋጁ። ማንም ይምጣ ማንም ለውይይት የተዘጋጃችሁ ሁኑ። አምላካችሁን ለመግለጽ ለማስተማር ለማሳወቅ የተዘጋጃችሁ ነው። አልተገለጸም ብለ ጨርሳል። ከዚህ በኋላ እኔ እስልምና ላይ ምንም ጥያቄ የለኝም። የማታውቁትን ነገር እናንተም ምን ብዬ ጠይቃችኋለሁ? እስቲ አምላካችሁን ምን ብላችሁ ዲፋይን አድርጉልኝ። ነቢያቶች ምን አሉ ስለናንተ አምላክ ብዬ ከዚህ በኋላ እንዴት ነው የምጠይቀው? ምን ብዬ አፍራለሁ? ነው ምንም የምጠይቀው ነገር የለም። ከዚህ በኋላ ራሱ ምናልባት እኔ አቅም ካለኝ የራሴን ቴዎሎጂ የራሴን አስተምሮት እናገራለሁ እንጂ አረጋገጣችሁልን በቃ ጠብቆ አሳድጎ ከልጅነቴ እናንተም የማታውቁትን አምላክ እኔ ምን ብዬ ነው የምጠይቃችሁ? እስቲ አስረዱኝ። ስለ አምላካችሁ ምን ልላችሁ ነው? አንድ ነው ማለት ሲምፕል እኮ አይደል? ቀላል ነው። ያ አንድነቱን ዩኒፋይድ የሆነ ሊንፍ ያለው እንዲህ የተገጣጠመ አካል አለው ወይ ያ አላህ የምትሉት ብለን ስንጠይቃችሁ ስድብ ከመሰላችሁ እሺ፣ አይ በቃ እጅ ሲባል እጅ ምንድነው? እጅ ነው። ኦኬ፣ እጅ ይሄ ነው ወይስ ምን አይነት እጅ ነው? ምንድነው እጅ? ዲፋይን ካልተደረገ ምንድነው ታዲያ የሚቀጥለው? ማለት ምንድነው ሐሳባችን? የምር ይሄንን ነው እያመናችሁ የምትቀጥሉት? እንደዛ ነው? እውነት አስባችሁበታል? ከዚህ በኋላ በዚህ መልኩ ነው የምትቀጥሉት? አምላካችሁን ይሄ ነው ብላችሁ ሳትናገሩ በኮንፊደንስ ነው ሰውን ወደ ቀጥተኛው መንገድ እንምራ የምትሉት? ሞከሪው ይበቃችኋል። እናንተ 40 50 ዓመት መጽሐፍ ቅዱስ ላይ ብዙ መጽሐፍትን እየጻፋችሁ ብዙ እንትን እያላችሁ በቃ እንትን ብላችኋል። ሞከሪው ሰርታችኋል። ለአምላካችን ለማዋረድ ሞክራችኋል። ግንስ አሁን ላይ ግልጽ የሆነልን ነገር እናንተ ማታውቁትም የምትከተሉትን በጣም ነው የምናዝነው። አይዊሽ አምላካችሁ ዲፋይን ተደርጎ የኛ አምላክ እንዲህ ነው ነቢያቶች የሰበኩት እንደዚህ ብለው ነው አንድ አምላክ ብለው ነው የሰበኩት
ያ አንድ አምላክ ባህሪ ያለው ባህሪያቶቹ እንዲህ ናቸው ተብሎ በሁሉ ቦታ የሚገኝ ነው። ሁሉን የሚያውቅ ነው። ሁሉን ቻይ ነው። ሩሩህ ነው። ፍቅር ነው እያልን የምንገልጸውን አምላክ እናንተ በዛ ልክ ዲፋይን አላረጋችሁትም። እሱ መንፈስ ነው፣ ረቂቅ ነው። ዝም በል እናውራ። ዝም በል ልጨርስ። አይ ብዙ ሰዓት እየሰማሁ እኮ ነው። እስካሁን መብቴ ነው። አይ ራስሽ ቤት አይደለም መብቴ ነው። ባለቤቱ አቆሚ እስካላለኝ ድረስ አንተ ዝም በል። እሺ ኢየሱስ ወደ ሰማይ ያረገው በጫማ ነው ያለ ጫማ ነው? ዝም በል። አይ መልሽልኝ። ከተገለጸ ኢየሱስ በጫማ ነው ያለ ጫማ ነው ያረገው? ዝም በል። ቆይ ምን አሳስቦት ነው በጫማ ነው ያለ ጫማ ነው ያለው? መንግስተ ሰማያት ጽዳት ሰራተኛ ትሆናለህ ያለ ሰው አለ እንዴ? እንደነሱ መስሏቸው ነው እንደዛ። አሁን በጣም ትልቅ ጥያቄ ነው ለአንተ በጣም። እና ሌላ ነገር ልንገርህ፣ ጊዜ እሰጣለሁ ውይይቱ ላይ አንተም ለመናገር እንትን እሰጣለሁ፣ ግን ሀሳቧን ትጨርስ። አመሰግናለሁ። እኛ ነው የትናንትና እንቅልፍ አለብን። ሁላችንም እያንቀላፋን ነው። እንቅልፍ ሊደፋኝ እኮ ነው። እኔ እኮ ያ እንዴ ግን ምንድነው በእውነት በጣም ነው የሚያሳዝነው። አሁን ይሄንን ስንናገር ነገ ላይ ተሳዳቢዎች ምናምን እንባላለን፣ ግን ሲሳደብ የነበረው ማን ነው? ለምሳሌ ሲሲዬ አንድ ነገር ልንገርህ፣ እኔ አባቴን አከብራለሁ ብለህ እሰጣለሁ፣ በረጅም ጊዜ እሰጣለሁ። አንተም ወስደህ እንትን ትላለህ። እኔ በጊዜ አንተ ብቻ እንትን አልልም። በጊዜ ያ እንትን ነው። ለምሳሌ እኔ ሲስ አባቴን አከብረዋለሁ ብዬ ብለህ አባትሽ ሰው ነው ብትለኝ፣ አዎ ሰው ነው። አባትሽ የወንድ አካል አለው ብትለኝ፣ አዎ አካል አለው ብለህ የወንዱን አካል ታከብሪዋለሽ ብሎ መጠየቅ የመጨረሻ የድድብና ጥግ ነው። ያደረጋችሁት ይሄንን ነው ይሄንን ነው። በጣም በሚያሳፍር መልኩ አባትሽን የወንድ አካሉ መርጠሽ ታከብሪዋለሽ ወይ ብሎ እንደመጠየቅ ያለ የወረደ የዘቀጠ እንትን የለም። ሰው እንዴት አርጉሜንት ይጠፋበታል እንዴ? ትሪኒቲ ላይ ማንሳት ትችሉ ነበር እኮ። ዲቴል ኩዌስችን ኤንድ አንሰር ላይ እኮ ብዙ የሚጠየቁ ነገሮች ነበር። ቴዎሎጂን መጠየቅ ትችሉ ነበር፣ ግን እናንተ አትችሉ። ከርዕሱ ተወጥቶ ይጠየቅ የነበረው ይመለስ የነበረው ነገር የማይገናኝ ነው። ግን በቃ እናመሰግናለን። ለማንኛውም ሲሶ አመሰግናለሁ። አቤላ በእውነት ደስ ብሎኛል ለእይታህ ምናምን። ንቁዬ ሰላም ብያለሁ። ሁላችሁም ሰላም ብያለሁ። ሪያን መቀጠል ትችላለህ። እንዴ ንቁ እንዴት ነሽ? ከገባች ኧረ እኔ ራሴ ነኝ ያስገባሁት። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? አለን ሰላም ነው። ሲላም ነው እንዴት ያኔ አለ እንደግነ ይዘጋልና አንተ አብላላ እንዴ? ኧረ እንቅልፍ ሊደፋኝ ነው። እሺ ራያ መቀጠል ትችላለህ። ራያ እሺ አመሰግናለሁ። በመጀመሪያ እኛ ከዋና ፍሬያችን እኔ እጀምራለሁ። ከውይይቱ ላይ ምን ፍሬ ያገኘን ከሚባለው ስነሳ ብዙ ክርስቲያኖች ወደ እስልምና መጥተዋል። ብዙ ሰዎች ሻሃዳ ይዘዋል። ፖለቲካ ነው እና የሚባል እንትን አለ፣ ራስን መደጎም ያለ ላለመውደቅ ማለት ነው። እንግዲህ ይሄ ሁሉ ሰው ሻሃዳ እያለ ሲይዝ እንግዲህ ሁሉም ፖለቲካ ከሆነ እናንተ መታችሁ ፖለቲካ መሰረታችሁ መሄድ ነበረባችሁ፣ ወይም ደግሞ እንደዛ ማድረግ ነበረባችሁ። እና ለማንኛውም ብዙ ሰው ሻሃዳ ይዘዋል። ቢያንስ ከ25 በታች በላይ ማለት ነው። በትንሹ ከ25 በላይ ሰው ሻሃዳ ይዘዋል። የኛ ፍሬ ይሄ ነው። አልሐምዱሊላህ። አንድ ሰው ውይይት ከፈለገ ፍሬው ከሰው ከዘላለም እሳት ወደ ዘላለም ህይወት ነው ሰውን ማምጣት። ይሄኛ ፍሬ አፍርተዋል። አንደኛ የመጀመሪያው ማለት ነው። ሁለተኛ ሃይማኖታችን የሚያስተምረውን ብዙ በደንብ አሳይቶናል። ምን አለመሳደብን፣ አፍን አለመክፈትን። ማንም ሰው ቢሰድብ
መልሳ ለመሳደብ ከመጀመሪያ ጀምሮ እሱ ምን ነበር ሲያስተምር የነበረው? መጽሐፎቻችሁ ላይ እንዲህ ስታገኙ አትሳደቡ፣ እነሱን አምላኮች ወይም ደግሞ የእነሱን አምላክ አትሳደቡ የሚል መልእክት ሲያስተላልፍ ነበር። ይሄ የእስልምና ዋና ትምህርት ነው። እኔ ለምሳሌ እዚህ መጥቼ ልሳደብ እችላለሁ። በት ውሱ ማታ ያደረገው ማንንም እንኳን ሙስሊሞችን አይደለም ክርስቲያኖችን አይደለም ኤቲስቶች እንኳን ሲመሰክሩ ነበር። ለምሳሌ እና አብዲስ አደፋር ሲመሰክሩ ነበር። ምን ማንም እንደ ማን ነው ነበር ሌላኛው ዮዳም ነው ይባል ሰውዬ ሲመሰክር ነበር። እኔ ላይክ ስክሮል እያደረኩ እያየሁ ነበር። ብዙ ሰዎች እንደውም አንዷ መጥቶ ክርስቲያን መስክራ ነው ሄደችው። እኔ በቃ በባህሪ በጣም ነው ማደንቅ። ይሄን ሁሉ ታግሰ አንዱ ራሱ ተሳርቢ የወረደው መጀመሪያ ማን ነው እሱን አድንቆ ነው ሄደው። ጸባይ ደስ ይላል ያለ ተናግረው ነው ሄደውና ማንም እንደዚህ ሊታገስ አይችልም። ወይ ነው እኮ ዋት ምን ይዞ እንደሚመጣ እኮ ወይ ነው እኮ እኔ እኮ አንድ ነገር እኮ አልጨበጥኩም እኮ ስለ እንትን የያዘ ሰይጣን ነው ምናምን የሚል አይነት አይደል ነው እንግዲህ ይሄ እንዴት እንደሚገናኝ በጣም እኮ ሲሊዮን አርጉመንት ኢቭን ኢትስ ኖት አርጉመንት እኔ ራሱ መመለስ የምችል ነው ላይክ አምላክ ነው ወይ ይቅር በለኝና ያው እኛም እዚህ እስከተቀመጠን እንድንማማርበት መተቸስ ሳይሆን አሁን ከብዙዎቹ ቀደም ያንተ ወንድም እሱ የተቀመጠው በጣም የሚያስተምር ነገር አቤላ የሚያስተምር ነገር ከቻልክ የሚያስተምር ነገር ንገረን እንጂ የመተንቱን ተው። ምክንያቱም ሰው ነው የሚያየው ነገር አለ። ስለዚህ እሱን ተው። ሁላችንም እንዳንተ ስክሮን ያያየን ስለሆነ ነጥብ የምትለውን ነገር ይሄ ተመልሶልኛል የምትለውን ጠብቆ አሳድጎ ከልጅነቴ አባትየው ራስን እንደጨመርከው ይኸውልህ፣ ሙስሊሞቹ ለራስን ጨመርክ። እኔ ያልኩት አርጊውመንቱ የደደብ ነው። እውነቴን ነው። ስፔሲፊክሊ አርጊውመንት ነው ያልኩት። አርጊውመንት በጣም ሰው እየለየ አርጊውመንቱ የደደብ ነው ስል እኔ ደደብ ነኝ ብለህ አቤት ካልክ እኔ የለሁበትም፣ አያገባኝም። አም ቶኪንግ አባውት ዲ አርጊውመንት ኦኬ። እሺ ላውራ ከናቶክ ያ እኔም ሲል አርጉመንት ነው ያልኩት። እኔ ማንንም አልሰደብኩም። አክቹአሊ የሰደብኩ ሰው አለ ፐርሰናሊ ማንንም አልሰደብኩም። አይ ሙስሊሞችን ሲል አርጉመንት ስለተናገርክ ነው። አይ ዲድንት ኢንሰልት ኤኒዋን ያ ኮኒ አቻርኩ በጣም ቡልሺት። እሺ በቃ ይሁን። አሁን ላውራ እኔ ጣልቀስተ ስገባ አወርሺ ከዛ በኋላ ዝም ብያለሁ። ሲል አርጉመንት ነው። አንድ እግዚአብሔር የሚባለውን ሐሳብ እንኳን አላነሳም። እግዚአብሔር ምንድነው ላይ ከነቢያት ከአንድ ነብይ እግዚአብሔር የሚባል ነብይ እስቲ ማን የጠራ? ከኢትዮጵያ ውጭ እኮ ማንም እኮ እግዚአብሔር የሚባል አምላክ እኮ አያውቅም እኮ። ወይ ነው ከኦል ዛት እኮ እናንተም ታውቃላችሁ። ያዌ ሲባል ደግሞ ከአዲስ ኪዳን ጀምሮ አይታወቅም። ይሄ በጣም ከባድ ዲሌማ ነው። በዚህም የሆነ ነገር የለህም፣ በዚህም ደግሞ የሆነ ነገር የለም። የቱን ነው የምታመልከው? ዛት ላይ ግራ ገብቷል። ያህዌ የሚባል አምላክ አምጣ ነው ከአዲስ ኪዳን። ያህዌ የሚባል አምላክ አምጣ ቃል በቃል። ኢየሱስ አልጠራም ያህዌ ብሎ ማቴዎስ፣ ሉቃስ፣ ማርቆስ ከዛ ደግሞ ጳውሎስ ከዛ ራእይ ላይ የራእይ መጽሐፍ ላይ አንድ ያህዌ የሚባል አምላክ የለም ቃል በቃል ማለት ነው። ኢቨን እግዚአብሔር የሚለው ስም ራሱ ከማን እንደመጣ ሊቃውንቶቻቸው በቃል በቃል ይናገራሉ። ምን ብሎ ንጉስ ይዛና በቃ ይሄ ነው መነሻው። እግዚአብሔር የሚለው ስም መነሻው ዛሶል። ስለዚህ እኛ ደግሞ እንደዛ አይነት አምላክ አናመልክ። የሆነ ንጉስ የጀመረ ስም አንጠቀም። ይሄ ነው የእስልምና ዲፈረንሱ። አላህ የሚለውና አላህ የሚለው በአረማይክ በሴሜቲክ የሚለው በአረማይክ በሴሜቲክ ኤል የሚለው ስም ከአብርሃሚክ አሁን ከሜሶፖታሚያን ሂስትሪ ተነሳ ኤል የሚል ስም ሲያገለግል ነበር። ይሄ በሁለቱም መጽሐፎች ውስጥ አለ ኤል የሚለው ማለት ነው። እና ደግሞ በአብርሃሚክም በጁዳይዝምም በኢስላሚክም አለ ኤል የሚለው ስም ማለት ነው። አላህ የሚለው ግን የምናገኘው በኢስላሚክ እና በጁዳይዝም በአረማይክ ጽሁፎች ውስጥ ብቻ ነው የምናገኘው። ግን የጥንት ነው። እናንተ ጋር ግን ምንም ዛሬ የመጣ ነው። ማን ነው ከ1000
600 700 ምናምን ዓመት በፊት የመጣ ነው። ምን የሚለው እግዚአብሔር የሚለው ማለት ነው። ቆይ አንዴ ራያ አቤል ማይሆን ቅጥፈት ነው የምትቀጥፍ ያለ ሰው ቁጭ አድርገህ ሲጀመር እስልምና ራሱ አሁን ካልፎስ በእድሜ ያነሳ ቅጥፈቴን ታስተካክላለህ። ዝም በለው አቤል ይበለው። ቆይ እኔ እያያዝኩለት ስለሆነ እመጣለታለሁ። ተው ያ ቴንክ ዩ። እሺ ምቀጥፍም ታስተካክሉኛላችሁ ጊዜ ቢደግ አንድ ቀጥፈን አለ። ስለዚህ ባጭሩ ከዲቤቱ ምን አገኘ ብትለኝ እኔ እግዚአብሔር የሚባል አምላክ አላገኘውም። ኢቭን እኔ በጣም ያጠናው ስለ አላህ ማን ነው እግዚአብሔር የሚለው ስም አለ ወይስ አላህ የሚለው የአረማይኩ እኔ አይምሮዬ ላይ በጣም ኢፌክት አምጥቷል። ለምን አምላካቸው ሙስሊሞች የሚጠሩት በዚህ መንገድ ነው። ሶ ኢት ኢዝ ላይክ ታሪካዊ ነው። ከፔሽታ ማኑስክሪፕት እናገኛለን። ከመዝሙረ ዳዊት 22 ማነው 22:1 አላህ የሚለውን ቃል ነው የምናገኘው ከጥንት ማኑስክሪፕት ማለት ነው። ከባይብል ሶ ይሄ ራሱ ወደ እስልምና የሚመራ ነው። ሶ ብዙ ሰዎች የሰለሙት አንደኛ እንደው ከይቅርታ ጋር ነው ከዚህች ጋር መዝሙረ ዳዊት 22 ላይ ምን ብሎ ነው አለ ያለው? ከይቅርታ ጋር ነው ስላቋረጥኩ አምላኬው ለምን ተውከኝ የሚለው አላህ አላማሸበክታኒ የሚለው በአረማይክ ማለት ነው እኮ በአረማይክ በዕብራይስጥ ማለት የኦልድ ቴስታመንት የተጻፈው በምን ቋንቋ ነው የተጻፈው? ያ ኦልድ ቴስታመንት ግሪክ አለ የጥንቱ ኦልድ ቴስታመንት ኦሪጂናል ማኑስክሪፕት ኦልድ ቴስታመንት የተጻፈው በምንድን ነው የተጻፈው? እኮ የመጀመሪያው ኦልደስቱ ነው የምነግርህ። ኦልደስቱ ማኑስክሪፕት ሰርቫይቭ ያደረገው ግሪክ ማኑስክሪፕት ነው። የሰብቷጀንት ማለት ነው። በምንድን ነው የተጻፈው? ሰብቷጀንት የተጻፈው በምንድን ነው? ግሪክ ነው እኮ ግሪክ እያልኩ ግሪክ ነው የሚሆነው ሲሶ አረ ሰብቷጀንት ግሪክ ነው የተጻፈው እና ሰብቷጀንት ነው ግሪክ ነው። የመጽሐፉ ባለቤቶች እነማን ናቸው? ሰብቷጀንት ግሪክ አይደለም? አይደለም። ቆይ የመጽሐፍቱ ባለቤት እነማን ናቸው? የመጽሐፉ ባለቤቶች መጽሐፉ የወረደላቸው ሰዎች ናቸው። ለምሳሌ የኢሳ ህዝብ አለ ወይም ደግሞ ለምሳሌ የመጽሐፉ እንደናንተ ትምህርት ነው። እኔ ተሳስቼ ከሆነ ታረማለሁ። ጥያቄ ስለሆነብኝ ነው ጋይስ። እንደናንተ ትምህርት ነው አይደለም። የመዝሙረ ዳዊት የመጽሐፉ ባለቤት እነማን ናቸው? አይሁዶች እኮ። አይሁዶች በምንድን ነው የጻፉት? ኦኬ ዳይሬክት እንትኑ ከሆነ በኩረ ጽሁፉ ከሆነ በዕብራይስጥ ነው የሚጻፈው እኮ። በዕብራይስጥ ላይ የመዝሙረ ዳዊት ላይ ያለው አንተ የጠቀስከው ቃል አምላኬ ለምን ተውከኝ የሚለው ምንድን ነው የሚለው? ያህዌ ነው የሚለው ወይስ አላህ ነው የሚለው? ኤሎሃ ነው የሚለው፣ ያህዌ አይልም። እሺ እኮ ኤሎሃ ማለት ምን ማለት ነው? እሺ ኤሎሃ ማለት በነገራችን ላይ ዘወርድ ኤናኦ በጥንት ሂብሩ ውስጥ ዲቨሎፕድ የሆነ እንጂ ምንድነው ላይክ ከጥንት ጀምሮ ሲጠቀሙት የነበር አይደለም። ኢናኦ ሶ ኤሎሃ ከስኔ ጋር እየተቆራረጠ ነው። አንዴ ታፕ ኮፒ ሊንክ ሼር አድርጉልኝ። ካሜራ ልክፈታው። ኦኬ ታፕ እሺ። ኤሎሃ የሚለው አምላኬ የሚለው ነው የሚተከባጭሩ። ወደ አረማይኩ ደግሞ ሲተረጎም አላህ ወደ ጥንቱ አረማይክ ሲተረጎም አላህ ላይ የሚለው ቃል በቃል አስቀምጦታል። ሞስት ኦፍ አብዛኛው ለምሳሌ ብዙ ተርጉሞች የኦልድ ቴስታመንት ተርጉም የሚባሉ አሉ። በጣም እነሱ ራሱ ወደ አረማይክ ነው የተተረጎሙት ፈርስት። ስለዚህ እኔ ቀደም የጠቀስኩልህ አላህ የሚለው አረማይክ ማኑስክሪፕት ነው የጠቀስኩልህ። ቆይ እዚህ ጋር እዚህ ጋር እኔ ልመለስና ቆይ ራያ። ስለዚህ መዝሙረ ዳዊት ላይ የመጀመሪያ የዕብራይስጥኛ ቋንቋ ላይ የመጽሐፉ ባለቤቶች እግዚአብሔር ማን ብለው ነው የሚጠሩት? ሰማለሁ ራያ መታል። የመጀመሪያ የመጽሐፉ ባለቤቶች ፈጣሪ ማን ብለው ነው የሚጠሩት? ኤሎሃ ብሎ ነው የሚጠሩት። ስለዚህ በኤሎሃና በአላህ መካከል ልዩነት አለ የለም? የቋንቋ ልዩነት አለ የለም? አላህና አላህ በአረማይክና በነገርኩ ቅድም ይኸው አራት እንትን አለ ፕሮሰስ አለ በቋንቋ በሴሜቲክ ውስጥ በእነዚህ በቋንቋ ሂደት ውስጥ መቼም ጆሮ ያለው ሰው እንትን ይላል። ኤሎሃና አላህ መቼም አንድ አይደሉም አይደል?
ነው አንድ ናቸው። በደንብ ላስረዳ፣ እሱን ላስረዳ እኮ ነው። እንዴት አንድ እንደሆነ ምን አንድ የሚሆኑት ኤሎሃ ሌላ እኮ ላስረዳ ላስረዳ። እስኪ ራስህ ሰርች አድርግ። ያው ለምሳሌ እንትን አላመጣልህም እንትን ስለሌለ ማለት ነው። ኤሎሃ በሚለው የዕብራይስጥ ፊደል ውስጥ በጣም አንድ የስኮላር በጣም ትልቅ መጽሐፍ አለ። ላይክ ለማንበብ ራሱ ይከብዳል የሆነ የተጻፈበት መንገድ። ግን ዋና ኮር ፖይንቱ ምንድነው? በሂብሩ ወርድ ውስጥ ኢ እና ኦ የምትለው ወርድ ከጥንት ጀምሮ የነበረች ናት ወይ? ከጥንት ጀምሮ ለምሳሌ በፓሊዮ ዕብራይስጥ ውስጥ ነበረ ወይ? ራስህ እሱን ቼክ አድርግ። ያኛው ግን ቤዚኩ ግን ያልፋለው ነገር ኤልኤች የሚለው እኔ የምልህ አበበና አበበች ይለያሉ አይለይም? ይኩም ይለይ ነገር እኮ ነው አይደል? አበበና አበበች በጣም ነው የሚለያየው። አሁን ኤሎሃና የጾታ ልዩነት አለ እዚህ ስንሰማው ራሱ እኮ አላህና እኮ ይኸውልህ አሁን እኮ እኛ ስለሰጠነው እኮ ነው። አበበች የሴት ነው፣ አበበች የሴት ነው፣ አበበ ያለው ሲሶሱ ስም አንድ ነው ወይስ ፈጣሪ በሚለው ነው አንተ አንድ ያደረከው ረያል? ወይስ ደግሞ ስሙ አንድ ነው ኤሎሄ የሚለውና እንዴት ነው ስሙ አንድ? እኔ የሚታወቀው በቋንቋ በእነዚህ በሴሚት ማን ነው የሚቀልደው? እኔ አልቀለድኩም። ባይዘው ቀሌን አይደለም። ኤሎሄ የሚሆነው ሲጀመር ቁርአን በዕብራይስጥኛ አለ እንዴ? በዕብራይስጥኛ ተጽፏል ኤሎሄ ተብሎ በቁርአን? እኔ ስለ ቁርአን አላወራሁም በነገራችን ላይ። ምን ሆናችሁ ነው? እኔ ያወራሁት አላህ የሚለው ያለው ቁርአን ላይ እስከሆነ ኤሎሄ ጋራ ዲስማማ አንዳንዴ የሚገናኙ ነገር አገናኝተህ አውራ። አረማይክ ማኑስክሪፕት ታውቃለህ አይደል? አረማይክ የሚባለውን ቋንቋ አረማይክ ቋንቋ አውቀዋለሁ። አንዱ ቋንቋ ነው። ባይብል በሱ ተጽፏል። በአረማይክ ተጽፏል ባይብል። ያ ስለዚህ ባይብል ላይ አምላክ ለሚለው ቋንቋ የሚጠቀሙ አላህ ነው የሚለው ነው እያልኩ እኮ ነው። ማስረጃ አምጣ። ማስረጃ እሱን ነው ማስረጃ እኮ ራያ እኮ ማስረጃ እኮ አንዴ ፔሽታ ማኑስክሪፕት ልክፈት ነው። እስኪ ያወጣለት የመሐመድ ቤተሰቦች ቁረይሾች ያልኩት የነበረ ጣዖት ነው ወይንስ አላህ የሚባል መጽሐፍ? ይሄ አሁን አንተ የምትለው የአረብ አላህ የሚባለው የለሽ ክርስቲያኖች የሚሉት አረብ ክርስቲያኖች የሚሉት እና እናንተ የምትሉት ኢቭን በስፔኒንግ ላይ የተለያየ እንደሆነ እኮ ላሳየ ነው ልነግርህ። ስለዚህ አሁን እንጠይቅህ ቁረይሾች ሰዎች ከተሉት የነበረው የቁረይሾች አምላክ ነው ወይንስ የነቢያት አምላክ? እሱን ቀጣ፣ እሱን አሳየን። ዲቤት አይደለም የገባ ነው። እኔ ለሲሳይ አሳየን። እኔ እኮ ለመሰለህ እኔ አሁን ያነሳከው ክሌም ትክክል ስላልሆነ ነው ኢንተራፕት ያደረኩ። አሁን ለምሳሌ እንትን ነው አንተ እያልክ ያለው እኮ ኢቭን የቀደሙት ነቢያቶች ራሱ አሁን ለምሳሌ አንተ የጠቀስከው መዝሙረ ዳዊት መዝሙር 22 ላይ ያለው አላህ ብሎ ነው የጻፈው አልክ። እንግዲህ እኮ እሱን እኮ ያመጣውልህ እኮ ከመሰለህ ከፔሽታ ማኑስክሪፕት ነው እያልኩ ነው እኮ ፔሽታ ማኑስክሪፕቱ እኮ እንትን ኦሪጂናል ማኑስክሪፕት የመጀመሪያው ማኑስክሪፕት ነው፣ የጥንት ነው፣ የኦሪጂናል ሳይሆን ኦሪጂናሉ በኩረ ጻፉ የለንም በነገራችን ላይ እኮ አሁን እኮ የመጀመሪያ የመጽሐፉ ባለቤቶቹ መጽሐፉን ሲጽፉ ነው ግን ለምን ወጣ? አረማይክ ቋንቋ የማን ቋንቋ ነው? በጣም ውሸት እያወሸ ስለነበረ ነውና አረማይክ ቋንቋ የማን ቋንቋ ነው? ምን ባለቤቶች? እስኪ ይሄን መልስልን። ባለቤቶች ነው ወይ ይፈልገ ነው? አረማይክ ቋንቋ አሁን መጽሐፍ ቅዱስ በአረማይክ ቋንቋ ነው የተጻፈው እያልከን ነበር። በኩረ ቋንቋ አረማይክ ነው ስትለን ነበርና አረማይክ ቋንቋ የማን ቋንቋ ነው? እስኪ ጀስት እኔ እውቀቴን አሰስታለሁ። አንዴ ሲሳይ እኔ ባይብል በአረማይክ ነው የተጻፈው ብያለሁ። በኩረ ጽሑፍ ጽሑፉ በእንደዛ ያልከን ነበር። እኔ አላልኩም። እኔ ያልኩት አረማይክ እያልከን ነበር እኮ ነው የሰማው ነበር። አጥፋሽ እያልኩ ነበር። ሰማን ነው ሰሙተው ራያን አሁን ይልህ ተረጋጋና አረማይክ አንዴ ሲቻርጌ ላሳየና እስታይ
ሀሳቤን ጨርሼ እወርዳለሁ። ላይክ እኔ ምንም ግርግር አልፈልግም። ለመሰለ ራያ አሁን እኮ አንተን ኢንተራፕት ያደረግን ለመሰለ ኢንተራፕት ያደረግን አሁን ይሄኛው የቋንቋ ነገር ስላነሳ ነው እኮ እሱን አሳያለሁ። ኦሪጂናል ለምሳሌ የምን ቋንቋ እንደሆነ ይንገረንና ከዛው እንመጣለን ወደ ሴፕቱዌጀንት። አንዴ ቆይ እኔ ላይክ እንትኔ ላሳይና አይ ታሳይ። ከማሳየት በፊት እስኪ አሁን አንተ በጣም አውቃለሁ አታውቁም ምናምን ስትል ስለነበረ ነውና አረማይክ የምን ቋንቋ ነው? ትልቅ ላይ አድርገኝ አንተ ራያን ሲሶ። ቆይ ከመሆኑ በፊት ይሄን ትመልስና ወደ አንተ እንመጣለን፣ ወደ ኤቪደንስ እንመጣ። አረማይክ የምን ቋንቋ ነው? ይሄን መልስልን እስኪ። አንዴ ልጨርስ ይገብንትና። አይ ቆይ እሱ ጋር እንመጣለን፣ አብረን እንመጣለን። አረማይክ የምን ቋንቋ ነው? መጀመሪያ አታውቁም እንዴ ምናምን ስትል ስለነበረ ነው። አረማይክ የምን ቋንቋ ነው? ኧረ አንዴ እባክህን ምን ሆነህ ነው? ይሄን መልሰልን፣ ወደዛ ብትገባ አይሻልም? አረማይክ የምን ቋንቋ ነው? መጀመሪያ አታውቁም እንዴ? ይሄን አታውቁም ስትለኝ ነው እኮ። አረማይክ ባይብል በአረማይክ ቋንቋ ነው የተጻፈው ስትለኝ ቃል በቃል እየሰማው ስለነበረ ፊስ ላውራበት ላይ ቻጂፒቲ ወንድማችን ይላ አሁን አይው ቻጂፒቲ ነው ቃል በቃል የጠየቁት። አሁን ቻጂፒቲ ነው ይለ ሆልድ አድርገውና ቻጂፒቲ ጋር ትመጣለህ። ይለ ቻጂፒቲ ለማለት ዕውቀት አይጠይቅም፣ ማንበብ ብቻ። ፔሽታ ማለት ነው የማን እንደሆነ አላውቅም። ማን ነው አረማይክ የማን እንደሆነ አላውቅም። it doesn't necessary እና ሰጣቅ ነው እንዴ አረማይክ ቋንቋ በአረማይክ ቋንቋ ነው መጽሐፍ ቅዱስ የተጻፈው እያልከን የነበረው? ኦኬ ሌላ ሁለተኛ ውሸትን ውሸትን ካጋለጥኩ በኋላ ነው ወደ ማስረጃ የምንመጣው። ውሸትን ላጋልጠው። ሌላኛው ቆይ ትመጣለህ። አንዴ አባት ቻጂፒቲ በእናትህ ማንም ሰው ይነግራል። አንዴ ለምን ተውከኝ? አንዴ ወንድማችን ረያን ቆይ አንዴ ረያን እኔ ካንተ ጋር ብቻቸው እንዳትወጣ ሴፕቱዌጀንት የሀገር ስም ነው ወይንስ የምን ስም ነው? ተበላሽቷል መሰለኝ። ምንድነው ዋና ዓላማው? የእንትኑ ወደ ሌላ ነገር ገባ። ዲቤት ነው እንደ ዛሬ ፕሮግራም። ቲንከር በጣም ብዙ ነገር እየዋሸ ስለነበረ ነውና ማያውቀውን ነገር ሲገባርቅ ነበረ። አንዴ ሚውት አለ። በነገራችን ላይ ሴፕቱዌጀንት የሀገር ስም ነው የምን ስም ነው? ንገረን እስኪ። ሴፕቱዌጀንት ማለት ነው። በነገራችን ላይ ሲሶ ፌር አይደለም። እዚህ በጣም ፌር ነው። በቃ አሁን አውቃለሁ ብለህ ነው አይደለ ስታወራ የነበረው? ሴፕቱዌጀንት የሰው ስም ነው የማን ስም ነው? የሀገር ስም ነው። ኧረ ሰው ምን ሆነ አልተው። እኔ ሐሳቤን ላስቀምጥ ነው ያልኩት። በቃ ሐሳቤን ላስቀምጥ ልጨርስ እኮ ታስቀምጣለህ። ግን አንድ እዚህ ጋር እየዋሸ የነበረውን ነገር እዚህ ጋር ግልጽ እንዲሆን ነው። ሴፕቱዌጀንት የሀገር ስም ነው የማን ስም ነው? ሴፕቱዌጀንት የተባለው የማንም የሆነ ነው ምን አገባኝ እሱ ላይ ነው ፖይንት። ስለዚህ ምንም ሳታውቅ ነው እንደ ሴፕቱዌጀንት። በነገራችን ላይ ሴፕቱዌጀንት ማለት ሰባው ሊቃውንት ማለት ነው። እሺ የሀገር ስም የምናምን ስም አይደለም። ሰባው ሊቃናት ናቸው። በደንብ ስማ እሺ። እኔ ምን አገባኝ? የሴፕቱዌጀንት ትርጉሙ የመጀመሪያው ትርጉም ምን ይባላል? እኔ ምን አገባኝ? እሱ ሰባው ሊቃውንት ለመጀመሪያ ጊዜ የተረጎሙት ምንድን ነው? እኔ እሱ ምን አገባኝ? እና ታዲያ የእናንተ ማኒስክሪፕት እንዲህ ይላል እያልክ ስትዋሽ ለምንድን ነው የምትዋሸው? ምንም አታውቀውን ነገር ሄደህ ሙስሊም ቤትም እንዲህ ነበር ስታጭበረበር የነበረው። በነገራችን ላይ ሲከታተል ስለነበር ነው። ምንም አታውቀውን ነገር እንዴት ታነሳለህ? ሰው ምን ሆነሃል? ደግመህ እንዳትዋሽ እሺ። ቂም ካለብህ ቂሙን ተውና ደግመህ እንዳትዋሽ። ማታውቀውን ነገር የሆነ ነገር ጂፒቲ ላይ ሰርች እያደረክ የምታገኘው ናት። ይዛ ስምጣ እሺ። ስለዚህ ፔሽታ ማስኮይት አይልም። ሴፕቱዌጀንት የሚባል መጽሐፍ አለ ትለናለህ እንዴ? እሺ ፔሽታ ምንድን ነው? ሴፕቱዌጀንት የሚባል መጽሐፍ አለ ብለህ ትዋሸናለህ። ፔሽታ ምንድን ነው? እስቲ አዋቂ እንደ አዋቂ ስትጫወት ነበር። ፔሽታ ምንድን ነው? ሰሙ ተመስገን ሚቶን ተመስገን ሚቶን ከዚህ በኋላ የለም። እኔ የምልህ ራያ ሲሳይ እኔ ላሳይና እባክህን። እኔ ምንም ጭቅጭቅ አልፈልግም። እኔ ሲሶ ምንም ግርግርም አልፈልግም፣ ጭቅጭቅም አልፈልግም። ላሳይና ልውረድ ወይ ደግሞ አይ አይደለም የሚል ካለ ያሳይ ራሱ ነው። ማታውቀውን ነገር ታሳየን ራያ ምንድነው? ምንም ማታውቀውን ነገር አወራስ አላውቅም ማለት አይ ካንተ ጋርማ እንዴት ነው የምንገባባው? ሳሙ ሲጀመር ድሮም ጮት ከዚህ እስከዛ ነው። በሉ በቃ ሰላም ቆይ ፔሽታ ማንስሪ
ፋሽታ ማንፍሬት ብላችሁ ይሰማል። ምክንያቱም አታስወሩም። አንደኛ፣ ሁለተኛ ይሄ የእንስሳት ቤት አይደለም። ሀሳብን ተብዬ ነው የመጣሁት። ሀሳቤን ልሰጥ ራሱ መሰለህ። ሀሳብን እኮ እንድሰጥ እኮ አልከለከልኩም እኮ። ከአንተ በፊት እኮ የሰጡ ሰዎች እኮ እንዳለ እንትን ብያለሁ እኮ። አንተ አሁን ለምሳሌ የቋንቋ ነገር ስታነሳ አዚፍ አረብኛ ዓለም አቀፍ ቋንቋ ከጥንት ጀምሮ እንደነበረ መዝሙረ ዳዊት ላይ ራሱ ሲጻፍ መዝሙር 22 ላይ የመዝሙረ ዳዊት ጻፊ የአላህ የሚለውን ስም እንደተጠቀመ እንደዛ ምናምን አድርገህ ስትል እኔ በማል ገብቼ ይህንን ጥያቄ ጠየቅኩ። ስለዚህ ይህንን ጥያቄ ከመለስክ በኋላ ወደ እንትኑ ትቀጥላለህ፣ ወደ ውይይቱ ሪቪው ትቀጥላለህ። ነገራችን ላይ ምንም ክርክር ራሱ አያስፈልግም። የአረብ ክርስቲያኖች ራሱ በመጽሐፋቸው ላይ አላህ ብሎ ነው የሚያስቀምጡት። እኛ አይደለም የተናገራቸው እንዴት ምን እንደምንመስላቸው አላውቅም። አላህ የሚል መጽሐፍ ላይ ተቀምጠህ አላህ ጣዖት ነው ብለህ ስታደብ ዛስ አይምሮ ላይ የሆነ ነገር አለ ማለት ነው። ኖ አይደለም። አሁን እኮ እኔ እኮ ጣልቃ የገባሁት እኮ አንተ ባልከው ነገር እኮ ነው። ይኸው ላሳይ ስል ማን ነው ሰሙ ይጮሃል። እኔ እንዴት ነው ማሳየው? አይደለም መዝሙር 22 ላይ ምንድነው አምላኬ ለምን ተውከ የሚለውን ቃል አላህ ብሎ ነው የተጠቀመው አልክ። አላህ ነው የሚለው ነው ያልኩት። አላህ አላልኩም። አላህ ምን ማለት ነው? አይለያዩም እኮ አልክ እኮ አንተ እኮ ዘሴም ሩት ነው ያለው ያልኩት። ሴሜቲክ ላንጉጅ ነው ዘሴም ሩት ነው ያለው ያልኩት። ባጭሩ ሐሳብን ትቀይራለህ እኮ ቋንቋ ከመጣ ሲስ ከተሰማ የኔ ይሰማል እንዴ? እሺ ዋዴ ይሰማል። ቀጥል። እሺ ኦኬ። እንዴ ለምንድን ነው የወጣው? ራሱ ነው የወጣው እና አይደለም ራሱ። ኦኬ። እሺ ከወጣ እንግዲህ የተወሰነ ሐሳብ ልስጥና የሆነ ቦታ ልወጣ ነበረ፣ ለዛ ነው የገባሁት። ራያ ልኬል አለው። እሺ ኦኬ፣ እስከዚያ ልቀጥልና ከገባ አላህ አሁን ይሄ ብዙ ጊዜ የሚጫወቱት የቃላት ጨዋታ ነው እነዚህ ሰዎች ማለት ነው። ባይዘወይ ሙስሊሞች አላህ የሚለው ቃላት ሲጠቀሙና ባይዘወይ አላህ የሚለው አሳን አረቢክ የሚጠቀሙት ማንኛውም የአረብ ሰው አምላክ የሚለውን ቃል ለመጠቀም ሊጠቀሙ ይችላል፣ ቃሉ ማለት ነው። በኢስላሚክ ዴፊኒሽን ግን ሲጠቀሙት ቁረይሾች እንደሚጠቀሙት ያለ መጠቀም ነው። ምን ማለት ነው? ቁረይሾች እንደሚጠቀሙት ማለት ፊክስድ የሆነ ስም ማለት መጠሪያ ስም ነው። አረቦች ቁረይሾች ሲጠቀሙ የሚጠቀሙት እንደ ስም አድርገው ነው ማለት ነው። ኦኬ ልክ መጠሪያ ስም ተብሎ እንደሚጠራው ማለት ነው። ምናልባት ገብቶ አረያ አንድ ጥያቄ ልጠይቅ። አላህ የሚለው ቃል ትራንስሌት የሚደረግ ቃል ነው ብለህ ታምናለህ? ረያ አይደረግም። ጎበዝ፣ አይደረግም አይደል? ስለዚህ የአላህ መጠሪያ ስሙ ነው ማለት ነው። ሌሎቹ አላህ የሚለውን ቃላት የሚጠቀሙት አምላክ ለሚለው ትራንስሌሽን ነው አይደል? ሌሎቹ እንደ ስም ራሱ ይጠቀማሉ። አምላክ ለሚለው እሺ፣ አምላክ የሚለውን ማለት ነው እንጂ እንደ ስም የሚጠቀሙት ቁረይሾች አለ። ኦፍ ኮርስ ቁረይሾች ለምሳሌ የመሐመድ አባቱ ጣዖት አምላኪ ነው፣ አብደላ ነው። ቆይ ስማኝ፣ የመሐመድ አባቱ አሁን ጣዖት አምላኪ ነው፣ አብደላህ ነው የሚባለው፣ የአላህ ባሪያ ነው የሚባለው። ስለዚህ አምላኩ ጣዖት እንደሆነ የታወቀ ጣዖት ነው። ስለዚህ የጣዖቱ ስም ደግሞ የጣዖቱ ጣዖት አምላክ አይደለም አብደላ። ከዛ በፊት ለምሳሌ እኔ በራስ ልምጣ። ለምሳሌ ጣዖት አምላኪ ነው አብደላ አይደለም። እኔ ለምሳሌ ልጄን አዶናይ ብዬ ብሰይመው እኔ ጣዖት አምላኪ ነው አብደላ አይደለም። መጀመሪያ መልስ። አብደላ የነቢያችን ሰለላሁ ዐለይሂ ወሰለም አባት ጣዖት አምላኪ ነበሩ። ጎበዝ። አብደላ ግን ምን ማለት ነው? የአላህ ባሪያ ማለት ነው አይደል? አንዴ ቆይ እባክህ። እንዴ
አይዞ እንጂ እንዴ ስትጠየቅማ መልሳ አንዴ ቆይ እባክህ ማለት ጀምራል። እንደ አንድ ጥያቄ ስትጠየቅ በራስ ላስረዳ። ለምሳሌ አባት ጴንጤ ይሁንና አዶናይ ይባላል። አባት አዶናይ ስለተባለ አባት ኦርቶዶክስ ነው ማለት ምንድን ነው? ኦርቶዶክስ ነው ወይም ደግሞ ትክክለኛ አምላኪ ነው ማለት አይደለም። ወይም ደግሞ ማለት አዶናይ ብለው ያመልካሉ እኮ ጴንጤዎች። ምን ሆነ ነው አዶናይ ብለው ያመልካሉ? አዶናይ የሚሉት ቆይ ስማ፣ የማይመስል አርጊመንት። ቆይ አንዴ ስማ፣ አዶናይ የሚሉት አዶናይ አይደል? አንተም እነሱን ስማ እንጂ እንዴ አውርተህ አወራኩ። አዶናይ ብሎ ቢጠቀም አንድ ፕሮቴስታንት ኦርቶዶክስ ነው ማለት ነው ወይ? ዳዝንት ሜክ ሴንስ እኮ ያነሳው አርጊመንት ራሱ። ስማ አንዴ ስማ፣ ተደረበኝ አትጭው። ቆይ አንዴ ስማ፣ እንዴት ሴንስ የማይሰጥ እንደሆነ ላሳየ። ማይ ብራዘር ተረጋጋ። ይኸውልህ ፕሮቴስታንቶች አዶናይን ነው የሚያመልኩት። ሶ ልጃቸው አዶናይ ቢሆን ፕሮቴስታንት ነው ወይስ ኦርቶዶክስ ብለህ መለየት አችልም በስሙ። ምክንያቱ እነሱም አዶናይ ያህዌ ኦኬ አማኑኤል የሚለውን ይቀበላሉ፣ እሱን ነው የሚያመልኩት ማለት ነው። ስለዚህ አዶናይ በሚል ስም እንደው ክርስቲያን ነው ወይም ኦርቶዶክስ ነው ወይም ፕሮቴስታንት ብለህ ልትለየው አችልም። በጣም ጥሩ አርጊመንት ያመጣው ሙስሊሞች የሚያመልኩት ጣዖት አላህ የሚባለውና ቁረይሾች የሚያመልኩት በመካ ላይ የተቀመጠው ድንጋይ እኩል ናቸው፣ አይለያዩም ብለህ መሰከርክ ማለት ነው። ስለዚህ ቆይ አንዴ ልጨርስና እሰጣለሁ። ቆይ አንዴ ለምንድን ነው ነርቨስ የሆንከው? መልስ ብለኛል። ዶንት ቢ ነርቨስ። መች ጠየቁ? ጣዖት ነው ቁረይሾች የሚያመልኩት ጣዖት ነው። አረብ ክርስቲያኖች አትደራረቡ። አንዴ ለሁለት አትጩ። ማይ ብራዘር ሚዩት አድርግና ቆይ አንዴ ረጋ በለ። እሺ ጋይስ እንትን አድርጓ፣ ተደማምጣችሁ አውሩ። አትደራረቡ። አንዴ ቆይ ተደማመጡና በእናታችሁ እኔ ልጨርስና ራያ እየተደማመጣችሁ ወይ ደቂቃ ስጠን ወይ ደግሞ ዝም ብሎ እያወራ ነው። ወይ ደቂቃ ስጠን እሰጣለሁ። ይኸው ሐሳቤ እችን ልጨርስ እየተሳደብክ የምታወራኝ ማለት እኔ ቁጭ ብዬ ምንድን ነው? ቁረይሾች ድንጋይ ያመልኩ እንደነበረ ስድብ ነው። ሐዲስን ካላወቅ ማይ ብራዘር ስድብ ያልኩን ሐዲስ ነው ማለት አትጩህ። ቆይ አንዴ እስኪ አንዴ ረጋ በል። በስምንት ቀን የተገረዘ ድንጋይ ያመልካሉ ብለህ አሁን ይኸው ስድብ ጀመረ። በጣም ተናዷል ማለት ነው። ተረጋጋ። አንዴ ቁረይሾች የሚያመልኩት ድንጋይ ነው ማለት ስድብ ነው ለአንተ? ክርስቲያኖች ሐዲስን አታውቅም ማለት ነው። ስለዚህ ላሳየ አንዴ ረጋ በል ተደርበኝ አትጩ። ለምዶ ዝም ብለው ተረጋጋና ቆይ ሀሳብ ልጨርስና ከዛ ትቀጥላለህ እያሉ የአንተ ገና 10 ዓመት ይቀራል እኮ ሙስሊም ለመባል ክርስትና አይደል እንደሄድከው። ቆይ ተረጋጋ። ሙስሊም ራሱ አይደለም ሁሉ ሙስሊም እኮ ተረጋጋ። መዝሙረ ያሬድ ያለው ክርስቲያኖች ወንድ ልጅ ታመልካለች ስትባሉ አዎ በሉ ብሏል። ወንድ ልጅ ታመልካለች። ዝም በል። ለምን ዝም እላለሁ? ተረጋጋ ወንድም ከጭራሹ ዝም እንዳላስብል ነው መረጋጋት ያለብህ። ዝም መሬት በሰዓት እናውራ። ሲሶ አንዴ ላውራ። አሁን አንተ በመግባት የሚጧጧፍና የሚቀልጥ ቤት እኮ የለም። በቃ ትወርዳለህ፣ ከዛ ይወራል፣ ትመጣለህ። እሺ አሁን እነዚህ ሰዎች አንድ ቃል ስትናገር በጣም ነርቨስ የሚሆኑት ለምንድን ነው? እውነቱም በቃ የሚያመልኩት አምላክ እሱ ስለሆነ ማለት ነው። ስለዚህ አንድ ቃል ሲነገር እሪ የምትሉ ከሆነ ወይም መጻሕፍቶቻችሁን እወቁ፣ ካላወቃችሁ ደግሞ ጠይቁ። ኦኬ ቁረይሾች ያመልኩት የነበረው ድንጋይ ነው፣ ያንንም አላህ ብለው ይጠሩት ነበር ሲባል ተሳደብካል። ሐዲስህን አንብብ እንጂ ማይ ብራዘርስ። ሰሒህ ቡኻሪ 4376 ላይ ኦኬ ምን ነበረ ያሉት ቁረይሾች? ባይ ዘ ወይ መሐመድን የተከተሉ ቁረይሾች ማለት ነው። ኦኬ we used to worship stones አለ፣ ድንጋዮችን እናመልክ ነበር። and we found a better stone than the first one. We would throw the first one and take the later, but if we could not get a stone ምን እናደርግ ነበር አሉ? then we would collect some earth
ወይም ደግሞ ሶይል ማለት ነው and then bring a sheep and milk that sheep over it and perform the tawaf around it አለ። እሺ ይሄንን ያመልኩት ነበር አይደለ? ቁረይሾች ይሄንን አላህ ብለው ይጠሩታል አይደል? ኤግዛክትሊ እናንተም ያንን ጥቁሩ ድንጋይ አላህ ብላችሁ ልታመልኩት ይገባል ማለት። ምክንያቱም ቁረይሾች ያመልኩት የነበረው ድንጋይ ምን በማድረግ ነበር የሚያመልኩት? ተዋፍ በማድረግ ማለት ነው። ማይ ብራዘር መካ ድረስ ሄደው ተዋፍ ታደርጋለህ? ኦፍ ኮርስ ታደርጋለህ። በቃ ከቁረይሾች የወሰድከው አምልኮ ነው እየወሰድክ ያለው ማለት። ቁረይሾች አላህ ብለው የሚያመልኩትን አካል ነው እያመለከ ያለው ማለት ነው። እነሱ ድንጋይ ካገኙ ጥሩ ድንጋይ ካገኙ እሱን ያመልካሉ። ካላገኙ ደግሞ አፈር ወልለን ምን እናደርግ ነበር? ሺፕ ወይም ደግሞ ጎት በግ ወይም ደግሞ ፍየል አምጥተን እናልብና እዛ አፈር ቆልለን እሱን እየዞረን እናመልክ ነበር። መካ የሚደረገው ዘሴም ሽት ነው ማለት ሙስሊሞች የሚያደርጉ። ስለዚህ ይሄን ያመልኩ ነበረ ሙስሊሞች ማለት ከእስልምና የነበሩ ቁረይሾች ይሄን ያመልኩ ነበረ እና የሚያመልኩትን አካል ደግሞ አላህ ብለው ይጠሩት ነበረ። እነሱ አስ ኤ ኔም ነው ያንን ስም የማን የትኛው አምላክ ነው አላህ ብለው የሚጠሩት? ስፔሲፊካሊ የጨረቃ አምላክ ማለት ነው። የጨረቃ አምላክን አላህ ብለው ይጠሩት ነበረ። ስለዚህ ሙስሊሞችስ ያንን የጨረቃ አምላክ ነው አይደለ አላህ ብላችሁ የምትጠሩ? ኦፍ ኮርስ እሱን ነው። ለዛ ነው ትራንስሌት የማይደረገው ጣዖት ሲሆንና የሆነ ስፔሲፊክ ቦታ የሚገኝ አካል ሲሆን ነው ባይዘው ስሙ ትራንስሌት የማይደረገው። እንደ ጀግንነት አላህ የሚባለው እኮ ትራንስሌት አይደረግም ብላችሁ እንደ ጀብድ ታወራላችሁ። ጣዖት መሆኑን እየመሰከራችሁ ነው። ለምን? ለምሳሌ እንደው የሆነ አካባቢ የሚመለክ ጣዖት የትም ቢሄድ ስሙ ትራንስሌት አይደረግም። ህንዶች የሚያመልኩት ለምሳሌ የሆነ ጣዖት ለምሳሌ ህንዶች የሚያመልኩት ረጅድ የሚባል ቢኖር ለምሳሌ የትም ቦታ ብትወስደው ረጅድ፣ ምክንያቱም እዛ ስፔሲፊካሊ ቦታ የሚገኝ ጣዖት ብቻ ስለሆነ ማለት ነው። የትም ቦታ የሚገኝና በሁሉም ቦታ የሚገኝ ነገር እንኳን አምላክ ይቀርና የተፈጠሩ ነገሮች በሁሉም ዘንድ የሚታወቁ ነገሮች ግን እንደየ አካባቢያቸው ስም ያወጡለታል። ለምሳሌ ፀሐይ በየትኛውም ቦታ የታወቀች ነች አይደል? ፀሐይ ስፔሲፊካሊ እዚህ አካባቢ ብቻ ነች ያለችው አይባልም። ስለዚህ ፀሐይ እያንዳንዱ በቋንቋ ይጠራታል። ለምሳሌ እንግሊዘኛው ሰን ሊል ይችላል፣ አማርኛው ፀሐይ ሊል ይችላል፣ አረብኛው ሌላ ሸምስ ምናምን ሊል ይችላል። ኦኬ እንደዚህ ያለ በመጥራቱ ፀሐይ ኦኬ ማለት በአማርኛ ስሙ የተሰጠበት ቀን ለምሳሌ የታወቀ ቃሉ የወጣበት ቀን የሆነ ለምሳሌ እንደው ትናንትና ነው ቢባል ፀሐይ የጀመረችው ወይም ደግሞ ፀሐይ የጀመረችው ትናንትና ነው ማለት አይደለም። ስሙ ትናንት ስለተጀመረ ማለት ፀሐይ ግን አዘ ኢንድ ኦፍ ዘ ዴይ ምንድነው በሁሉም የታወቀች ነው፣ በሁሉም ያለች ነች ማለት። የአላህ ስም ትራንስሌት የሙስሊሞች አላህ ትራንስሌት የማይደረግበት ዋነኛ ምክንያት መካ ውስጥ ብቻ የሚታወቅ ስለሆነ ነው። መካ ውስጥ ብቻ ነው የሚታወቀው። ማስረጃ አለ? አዎ አለ። ቁርአናችሁ የራሳችሁ ቁርአን ማለት ነው በመካና አካባቢዋ ዙሪያዋ ብቻ ያሉትን እንድታስፈራራ ተላከ ነው የሚለው። ወይም ደግሞ የካዕባውን ጌታ ይላል። የካዕባውን ጌታ እንድታመልክ ታዘዝክ ነው የሚለው። ይህ ካዕባ ጌታ የሚባለው በዛ ሰዓት ሁባልም ይሉት የነበረ የቁረይሾች አምላክ ነው ማለት ነው። ለዛ ነው ትራንስሌት የማይደረገው። እግዚአብሔር ግን የፍጥረታት ሁሉ ጌታ ነው። ኦኬ ፈረንጁ በራሱ ቋንቋ አምላክ ያንን የተገለጠው አምላክ ስሙን ሊገልጽ በሚችል ቃላት ይጠራዋል። ስሙን ሊገልጹ በሚችሉ ቃላት እግዚአብሔርን በቋንቋ ሊሚት አድርገን ልንጠራበት ወይም ደግሞ የሆነ መጠሪያ ስም ሰጥተን እግዚአብሔርን በዚህ ስም ነው የሚጠራው የተጸውዖ ስሙ ይሄ ነው ተብሎ ሊሚት የሚደረግ አምላክ አይደለም። የፍጥረታት ሁሉ ጌታ እንደመሆኑ ፍጥረታት ሁሉ በቋንቋቸው ይጠሩታል በሚገልጽ ቃላት ማለት ነው። እዚህኛ እግዚአብሔርን ፈረንጆቹ ጋድ ይላሉ። ኦኬ ሌሎችም እንደየ ዋቃ ይላሉ። አሁን ለምሳሌ ወደ ኦሮምኛ ብትሄድ ዋቃ ይላሉ ማለት አምላክ ማለት ነው። አዘይ ኢንድ ኦፍ ዘ ዴይ ማለት
ኦኬ አዘኝ እንደው ሰተ አምላክ ማለት ነው እንጂ የሆነ መጠሪያ የተጸውዖ ስም ያለው አካል አይደለም። በቋንቋ ሊሚት የሚሆን አምላክ የለንም። በቋንቋ የሚወሰን የሚገደብ አምላክ የለም። አላህ ግን ትራንስሌት ከተደረገ በቃ የተጸውዖ ስሙ ነው። ትራንስሌት የማይደረግ የተጸውዖ ስሙ ኦኬ አላህ ማለት ነው። ላህ የሚለው የጨረቃ አምላክ ስም ብቻ ነው። ለዛ ነው ትራንስሌት የማይደረግ የመጠሪያ ስሙ ስለሆነ ያ የመጠሪያ ስም ደግሞ በታሪክ ከታወቀ የጨረቃ አምላክ ስም ብቻ ነው። እሱ በማስረጃ ማሳየት ይቻላል ማለት ነው። ምናልባት ይሄ በተነሳው ሐሳብ ነው። ምናልባት ወንድም የሚሰጠው ሐሳብ ካለ ይስጥና ዲቤቱ ላይ ሪፍሌክሽን የተወሰነ መስጠት የሚቻል ከሆነ እንሰጣለን ማለት ነው። ምናልባት አሁን ባነሳሁት ግን ብራዘር የሚሰጠው ሐሳብ ካለ ይቀር። ለምንድነው የጨረቃ አምላክ ያልኩት? ባይዘ ወይ በየመስጊዱ ጨረቃ በደንብ ትመለከታላችሁ። ከዛ ጋርም የሚገናኝ መስጊዶቻቸው ላይ ጨረቃ ስጥ እያለ እኮ ነው ቲከር አለው ከኔም ደቂቃ ላይ ሲሶ ከቀደም ያው ነበርኩኝ አወራ አንተ ካወራ ላወራው እኔ ሪፍሌክሽን መስጠት አለብኝ። አይደለም ይዋድ አንዴ ቆይ፣ አሁን ነው የመጣው። እኛ ከቅድም ቁጭ ብለን ነው ያለነው፣ ዲቤት ላይ አይደለም። መቼ መጣውኝ አይደለም ነገሩን አላወቅም ማለት ነው። ዲቤት ላይ አይደለም አይደለም ዲቤት ላይ አይደለም። እየሰማው ነበረ። ሲሶ አንዴ ፈቀድልኝ ላውራ። ይፈቀድልሃል፣ ግን አንተ ካወራ በኋላ እሱ ሳይሆን የሚያወራው ክርስቲያን ነው የሚያወራው እያልኩ ነው። ቀጥል እኮ አሁን እኔ ሲጀምር አሁን ላውራ የፈለግኩት ሲሶ ከቅድም ያወራን የነበርነውን አቤልም ነበር የውሃድ አሁን ነው የመጣው እንትኑን እያልኩ ያለሁት እያወራን ያለነው ምንድን ነው የሚለው ላይ ነው። አሁን ማታ ሁሱ ላይና እፎይ ላይ ያየነውንም ነገር እዚህ እያየን ነው ማለት ማሸነፍና መሸነፍ ላይ ከሆነ ከስር የሚቀመጠውም ሌላ ትክክለኛ ነገር የሚፈልገውም ትክክለኛ ነገር አያገኝም። እና አብዛኛውን ኢትዮጵያ ላይ ያየው ያለው ችግሩ አንዱ ማሸነፍና መሸነፍ ላይ ነው እየተያያዘ ያለው። የዲቤት ወይ የውይይት ዓላማ ያ አይደለም። ሐሳብ ለሐሳብ ይጋጭ ወይ ሐሳብ ለሐሳብ ይሟገት እንጂ አንተ እንዲና አላቅም። የዋድ እድሜህን አላቅም። ትልቅ ሰውነ ረያንም ሆነ ማንም እነንትናንም ስላየናቸው ማለት ነው። ለዛ እባካችሁ ሄድ ማታ ያየነውን ነገር አሁንም አንድገም። እኛ እያልን ያለነው ሐሳብ ለሐሳብ ይጋጭ ችግር የለውም። ሌላ ደግሞ እንደ ዲቤት ከሆነ እየተወራ ያለው ርዕስ ተይዞ ወይ በዲቤት ማታም አሁን ትልቅ ያናደደን ነገር ምንድን ነው? ቅድም ገልጬዋለሁ ሲሶ ከርዕሱ ተወጥቶ ያልሆነ ነገር በመወራቱ ሌላ ነገር ውስጥ በመገባቱ ነው ሁላችንም ምንም አላገኘንም ያልነው። ለዛ አሁንም እዚህ ጋር የተቀመጠው ነገር ካለ በመደማመጥ ሁሉም የራሱን ሐሳብ ያቅርብ እንጂ ከሐሳብ ወጥቶ ሌላ ነገር ሲል ርዕስ ተቀይሮ ሲሆን ነው ሌላ ነገር ደስ የሚለው። እንደዛ እናድርገው እና ቅድም አሁን ለምሳሌ ክርስቲያን ምን ብላ ነበር? አንድ ወገን አንወግን ብዬ ነበር ከቅድም ማለት ሳንፈልግ ልንወግን እንችላለን፣ ግን ቢያንስ ደግሞ እንትንኑን ትንሽም ቢሆን ፍትሃዊነት እንኑን እቺ ስሜታችንን ተቆጣጥረን ማለት ነው። እና በጣም ኢዲየት የሆነ ቡልሺት የሆነ ሐሳብ ነበር ከውሱ ሲነሳ የነበረው ምናምን ነገር እያለች ነበረ። ያው ይህን እንደዚህ ብለን ገብተን ማለት ለምሳሌ እንዲህ ስትይ አንቺ አንዱም ተነስቶ እኮ ያ ቡልሺት ነው ያነሳው እሱም ይላል። ያ አይደለም እኛ የምንፈልገው እንደዛ አይደለም። ግን ሐሳቡ ላይ እናውራ። እዚህ ጋር ለምሳሌ እንትና ይዞ የመጣው ሐሳብ አለ፣ ሁለቱም አልተመቸንም፣ እንትና ያቀረበበት መንገድ አልተመቸም ምናምን እያልን በዛ ዙሪያ ነው እንትን እያወራን ያለ ነው። እና ነገራቶች ይደጋገማሉ። አሁን እንትና ያለውም እንትናም ተነስቶ ይለዋል። አሰልቺ ነው የሚሆነው ያ ነገር። ለዛ እንደ ሐሳብ ቡልሺት ከሆነ ቃል መለቃቀም ሊሆን ነው መለቃቀም ሊሆን። እኔ ለምሳሌ ከእፎ የያዝኩት ቃላቶች አሉ፣ እናንተም ልክ ከውሱ የያዛችሁት ቃላት እንዳለ ማለት ነው። ያን አይደለም እኛ የምንፈልገው። ቃል ከሆነ አሁንም ባለመግባባታችን ነው እየሄድን ያለ ነው።
ለዛ ይሄን ለማለት ነው። የውሃድ ርዕሱን ቀይረዋል ነው ያልኩት። የተቀየረበት ምክንያትም ትንሽ ረያን ቅድም ንግግር ሲያደርግ አንዳንድ ነገር ሲያወራ ሲሶ ገባና በዛ ላይ እንትን ሲል ነው ሰሙን መጣ ምናምን ነገር ወጣ ከርዕሱ ሌላ ነገር መጣ ዲቤት መሰለ እንትን ከፍተ ምናምን ነገር አልክ። እኔ ደግሞ ቅድም ጣዖት አትበል ያልኩህ ምክንያት የሙስሊሞችና የእንትኖች የሚያመልኩት ጣዖት ናቸው አልክ እና ተጠቀምክ። ለዛ ነው እንጂማ እናውቃለን እንትኖች ጣዖት እንደሚያመልኩ ማናቸው። ቁረይሾች ከዚህ በፊት ከማስለማቸው በፊት ጣዖት የሚያመልኩ እንዳለ ያላሰለሙም ጣዖት በማምለክ የሞቱም አሉ እናውቃለን። እሱን እየካድን አይደለም ግን እና ብለህ እኛ ሙስሊሞችንም ይላስገባ። ለዛ ነው እኔ በማል የገባሁት። ይቅርታ፣ አመሰግናለሁ። አንዳንድ ያነሱትን ቆራን አንድ ጊዜ ቆራን ጠብቅ አውራ እኛ ምድል እናገኘን። አንዴ ሚውት አድርግና ጠብቀንህ ነው። ጀስት ቅድም ስታወራ በጣም ያልኩና አንተ ላይ ሪፍሌክሽን ሀሳብ አሁን እስላምን ያወራው አሁን እኛ እንድናወራ እድል ስጠን። አትረብሽ። በቃ ቅድም ስትረብሽ ነበር አይደል? አትረብሽ። ሲሳይ ሳሙ ራይ ቆይ እንትን እናድርገው ታወራላችሁ። ይሄ ቅድም አሁን ቲንከር የተናገረው ጉዳይ ላይ ከሀሳቡ አልወጣም። በነገራችን ላይ ዩሃድም ያወራው ጉዳይ ከሀሳብ አልወጣም። ሰሙም የተናገረው ራይንም እንደዚሁ መጥቶ ያወራው ነገር ከሀሳብ የወጣ አይደለም። በእፎይና በህውሱ በኩል የነበረው ውይይት ላይ እግዚአብሔር እኮ ከኤርፖርት ማያልፍ ስም ነው የሚል ነገር አንስቶ ነበረ ሁሱ ማለት ነው። ከዛ ለዚህ ደግሞ አላህ ኢትዮጵያውያን ሙስሊሞችም ደግሞ አረብ ሀገር ያሉም ክርስቲያኖችም አላህ የሚለውን ቃል እንደሚጠቀሙ ለመግለጽ ሙከራ አድርጎ ከዛ እኛ የምንጠቀመው የእኛ የአምላክ ስም ባህር የተሻገረ ነው እንደዚህ ነው የሚል መልክ ሊሰራ ፈልጎ ነበረ። ከዛ አንጻር አላህ የሚለውን ስም ይዞ ነው ራይን እንደዚህ አይነት ሀሳብ ያመጣው። ምን እያለ ነው? አላህ የሚለው ስም ያህዌ ከሚለው ስም ጋር የተያያዘ ነው ብሎ አርማይኩም ዕብራይስጡም ሰብታጀንም እያለ የተለያየ ምንም ማስረጃ የሌላቸው ነገሮች ይነካክተዋል። ስለዚህ አሁን ሲጀመር ራሱ ሁሱ ራሱ እዛ በውይይቱ ጊዜ ላይ ያነሳው ሀሳብ በጣም የሚያስቅና የደከመ ሀሳብ መሆኑን ለመናገር ሞክረናል በቻለው መጠን። እሱ ላይ ብናተኩር የበለጠ ዮሐድም ቅድም ካብራራው ሀሳብ ጋር ራይም ከጀመረው ሀሳብ ጋር አያይዘን በደንብ መሄድ እንችላለን። እኛ እግዚአብሔር ስንል ወይም ፈረንጆቹ ጋድ ሲሉ አሊያም ደግሞ በኦሮምኛ ዋቀዮ ሲባል ወይም በሌላው ቋንቋም የተለያየ ስያሜ በመጽሐፍ ቅዱስ ትርጉሙ ሲገባ መሰረታዊ የሆነ የስሙን አቻ ቃል በመጠቀም በሀገሬው ቋንቋ መጠሪያ ከማበጀት አንጻር ነው እንጂ እንደው ወንዝ የማይሻገር ኤርፖርት የማይሻገር ስም ሆኖ አይደለም። የአረብኛ እናውቃለን። እስልምና ሲመጣም እንደ ሃይማኖትም ብቻ ሳይሆን እንደ የቋንቋም የባህልም አብዮታዊ ወረራ ነው የተደረገው። በእስልምና መስፋፋት ውስጥ የታወቀ ነው። ስለዚህ ሰዎች የግድ በዛው ስም እንዲጠሩ ይገደዳሉ። ያንኑ ቋንቋ እንዲማሩ ይገደዳሉ። ቴክኒካሊ የቀኝ ግዛት ስርዓት በሉት። ገባችሁ? እኛ ግን እግዚአብሔር መሰረቴ በሆነ ሀሳብ እግዚአብሔር ነፃነት ሰጥቶናል። የባህል ወረራ አይደለም የተደረገብን። እምነታችንን ስንቀበል እግዚአብሔርን የእግዚአብሔርነት ማንነቱን በሚገልጥ መንገድ መሰረቴ የሀሳብ የትርጉም ይዘቱን ባልተዛነፈ መንገድ ለእኛ በሚገባን ወይም ለእኛ በሆነልን መንገድ እንድንጠራ ተፈቅዶልናል። እግዚአብሔር ስንል የህዝብ ሁሉ ጌታ ማለታችን ያው መጽሐፍ ቅዱስም ላይ የተጠቀሰው መሰረቴ የአምላክ ስም ተብሎ የተጠቀሰው አምላክ ወይም ጌታ የሚለውን ነገር ያለቀቀ ሀሳብ በያዘ መንገድ ማለት ነው። ስለዚህ መጀመሪያም ሁሱ ውይይቱ ላይ አላህ ዓለም አቀፍ ስያሜ እንደሆነ ከዛ እግዚአብሔር ደግሞ ኤርፖርት እንደማይሻገር የተናገረበት የትርጉም መንገድ ልክ አይደለም የሚል ሀሳብ አንስተናል። እሱ ላይ ብናወራ ጥሩ ይመስለኛል። ቅድም ራያ ከያዘው ጉዳይ ላይ ሰሙም ራይም ዩሃድም በዚህ ጉዳይ ላይ ብናጠነጥን ደስ ይለኛል። ያንንም
እኔ አካሄድ ነው ያስተካከልኩት። እኔ አካሄድ ነው መስመር ሰብሰብ ጋይስ ምን ሆኖ ነው እናታችሁ? ነው እንጂ ሲሲው መጥቷል አለ ድምጽ አሰማን እስኪ። ድምጽ ታፕ ኮፒ ሊንክ አድርጉ ጋይስ። አለ ሰማና አይሰማችሁም? ጨለማችኋል። አስወጣና እንገባለን ያለነው ሰዎች አታት ራይን ዮሐድ ሰሙን እንገባለን። ዝጋውና እንውረድ። ከመሰረቱ ነው አልሚትራውን አለች ከታች የህክምና ባለሙያ ነች እሷም እና እያለችው ነገር አለ። ኤክስፓየር ያደረገ መድኃኒት ድረጎች ማለት ነው ኢፌክቲቭነሳቸው ሎ ነው እንጂ ዴንጀረስ አይደሉም ባይትሰልፍ። ሶ ሀሲፍ ቀጥል የለ ማለት ነው። ጠቅላላ ያለ ሀሳብ ልስጥ ወንድማችን። የመንግስት እንዝላልነትና ወይም የሚያዩት ነገር ይኖራል ማለት ነው። ስለዚህ አሪፍ ከሆናችሁ አሁን ያልኳችሁን አጀንዳ ደግሞ እናንተም ደግሞ ሂዱበት። በትክክል ሙስሊሞችም ጠይቁ እንዴ ወደ እናንተ እኮ የሆነ ምርት ሲገባ ማንነታቸውን በደንብ አበጡ። ለእኛም ደግሞ የወሰዳችሁብንን ሰዎች አሳውቁን። ያንን ለማለት እወዳለሁ። ሰላሙኑ የሰላም ጊዜ ለሁላችሁን። እግዚአብሔር አምላክ ለሁላችን ሰላሙን ይስጠን በያለንበት። ሙስሊሞችም እንወዳችኋለን፣ ኦርቶዶክሳውያንም እንደዛው እንወዳችኋለን። ለሁላችንም ሰላም ፍቅሩን ያብዛልን። ሰላሙን አንዳንዶቹ በኢየሱስ ክርስቶስ መምጣት የተፈጸሙና የተከናወኑ ናቸው። ስለዚህ እነዚህ በአይሁድ ስርዓትና አምልኮ ውስጥ ይደረጉ የነበሩ
እንትን በሉ ያዙ፣ ለመማር ቀረቡ፣ ለመማር ለማወቅ እና የትኛው ይሻላል ግልጽ ያለውን ነገር ግልጽ አድርጌ ላሳይ ነበር፣ የዋሸው ነገር ስለነበር ማለት ነው። ምክንያቱም ያልተናገረውን ነገር ቆርጦ ለማሳየት ነበር የተሞከረው። እዛ የከፈተው ቪዲዮ ላይ ግን እንዴት እንደሚዋረድ ላሳይ ነበር ግልጽ አድርጌ ማለት ነው። ፕላስ ተደብቆ የቀረው ኡስታዝ ኦፊሻሊ ዲቤት ህዝቡን ያጉላላው፣ በዲቤቱ ሰዓት ላጉላላችሁ ለዋሻችሁ እንዲህ ለፈራውት ብሎ ይቅርታ ቪዲዮ ሊሰራ ይገባል። ቀደም ወንድማችን እውነት ተናገሩ፣ እውነቱን ኤርሚያስ ተናግሯል። ይቅርታ ሊጠይቅ ይገባል ህዝቡን ማለት ነው። ሁለተኛ ነገር አሁን ቀደም ወንድማችን አጼ ሲናገር የነበረው ይቅርታ አድርግልኝና እዚህ ቻሌንጅ ውስጥ የገባው ህይወቱን እስኪሰጥ ድረስ ያደረገው ነገር ምንድነው ካልከኝ፣ ለአንተ ለሚገደሉት ወንድሞቻችን ምን ሲሆን ነው? ሲቆም ነው። ነገ አንተ ልጆችም ወንድሞችም እናት አባትም እስኪገደል ድረስ ይሄ ዋሃብያ የሚባለው ሴክት ስለሚመጣ ነው እቤት ድረስ ማለት ነው። ምክንያቱም ቁርአኑን ተከትለናል በሚል ነው እንትን እያሉ ያሉት እየፈጸሙ ያሉት። ቁርአንና ሐዲሱን ተከትለናል በሚል መሰረት ቁርአንና ሐዲሱን ተከትለናል በሚል መሰረት ነው ይሄንን እያደረጉ ያሉት። ይሄው ራሳቸው ሐዲሱ ላይ ነው ተጽፎ ያለውን ነገር እንትን there is a commandment to the prophet until they say la ilaha illallah muhammad rasulullah ብለው ኢስታብሊሽ እስኪያደርጉ ብሏል። እንትኑ ላይ ፎከስ ለማድረግ የዛሬ ውይይት ላይ ጀስት ሰመሪ ስጡንና ምን መደረግ አለበት ወደፊት መደረግ ስላለበት ለሱ ነው። ይሄንን ነገሮች በመቃወም ነው እፎይ የሚመጣው። የሚገደሉትን እህቶች ወንድሞች በዚህ በዋሃብያ ሴክት የሚመጣውን ነገር ክሊር ለማድረግ ነው ይሄንን የቆመው ወንድማችን። ለኔ ነፍስ ሲል ለእናቴ ለአባቴ ለወንድሜ ለእህቴ ሲል ነው ዛሬ ህይወቱን የሰጠው እፎይ። ቀልድ አይደለም። ምክንያቱም ይህ ዋሃብያ የሚባለው ሴክት ምን ስለሆነ መለያው መግደል ማረድ ስለሆነ እንትኑ ይህን ሲቃወም እንትን እያለ ነው። ሀባሽ የሚባለውን የሙስሊም ሴክት ግቡና ተመልከቱት። እኛን ካረደ በኋላ ክርስቲያኑንም ካረደ በኋላ እቤት ድረስ ይመጣልሃል ንቃ እያለ ሲናገር ራሱ የሀባሹ እንትን ይናገራል። ግልጽ በግልጽ አድርጎ ማለት መስጂዳቸው ድረስ በመግባት ምን ያደርጓቸዋል? ይገሏቸዋል። ጋይስ ዛሬ የተደረገው ነገር ላይ ፎከስ አድርጉ ፕሊዝ። ዛሬ አሁን የመጨረሻው ዙር እኮ ነገርኳችሁ። ወደፊት ምን መደረግ አለበት በእንደዚህ አይነት መሰሉ ውይይቶች ላይ የታዘባችሁትን ነገራችሁኝ። እንዴት ነው እኮ መደረግ አለበት ካላችሁ እኔ ሰማይና ምድር ፖይንት ስላነሳ ነው ያልሆነ ፖይንት ያነሳው ገባኛል። ቅድም ውሸት ናቸው ያልካቸውን ነገር በበቂ ያሳይታል ከ10 ደቂቃ በላይ። አሁን የመጨረሻ 4 ደቂቃ ቆስጠስጥኝ። እሺ በቃ ጀስት ሰመሪ ሰጠንና ምን መሆን አለበት የሚለውን ነገር ከዛ ለቀጣይ ውይይቶች ወይም ዲቤት ለሚያዘጋጁ ሰዎች ግብዓት እንዲሆናቸው ከዛ እንሰናበታለን። በቃ ይኸው እሺ ደቂቃ ተጠቅሟል። ኦልሬዲ ግን ጨምርልክ። በእናትህ እየተቋረጠ ድምጽ ገብቷል። በእናትህ አንተም ራስህ አትግባ፣ ጣልቃ አትግባ። እንደ አዲስ አስጀምርልኝ ቴዲ። ግሽ እቀጥላለሁ፣ ችግር የለውም። 2 ደቂቃ ይቀርሃል። 2 ደቂቃ ተጠቅም። ከዛ 4 ደቂቃ ነው መስጣችሁ። እሺ አመሰግናለሁ። እሰማለሁ። ትሰማለህ? እሺ ቴዲ፣ ውይይቱን አይተናል። እንደተናገርኩት ኦፊሻሊ ይቅርታ ቪዲዮ ሊሰራ ይገባል። ያኛውም የቀጠፈውም ኡስታዝ እንዲሁም ደግሞ ይሄም ኡስታዝ። ምክንያቱም በጣም ህዝበ ሙስሊሙን አዋርዷል። መጅሊሱን ይወክላል የተባለው እውቅና የተሰጠው ኡስታዝ ግልጽ በሆነ ሁኔታ ሲዋረድና ግልጽ የሆነውን የእፎይን መረጃ ሲያረጋግጥ ነው ያየ ነው እንጂ እፎይ ዋሽቷል ሲባለው የነበረው ነገር ትላንትና እንደሚዋሽና ውሸታም እንደሆነ አንድም ነገር አላየ ነው። ግልጽ በሆነ ነገር ማለት ነው። እፎይ ይዋሻል ይባል ነበር፣ ይሳደባል ይባል ነበር። ትላንትና ቪዲዮ ላይ ሲሳደብና ውሸቱ ሲናገር ያያለ ውሸቱን ሊያጋልጥ የመጣው ኡስታዝ ነው ትላንትና። እንግዲህ ምን ሲያደርግ ነው ያያችሁት? ሲያረጋግጠው ነው ያያችሁት፣ ሲያረጋግጠው። ኦኬ። ስለዚህ ይሄ ዋሃብያ የሚባለው ሴክት ምንድነው እምነቱ የሚባለው ነገር በግልጽ በስንስራት አይተናል። አላህም በምን የተሰበከ እንዳልሆነ አይተናል፣ በነቢያት የተሰበከ እንዳልሆነ አይተናል። ራሱ ኡስታዙ ግን በዛው ውይይት ላይ ምን ብሎ ሲናገር ሰምታችሁታል? ነቢያት የሰበኩትና አላሳየ ብሎ እግዚአብሔር ብሎ ነቢያቶችን ሲጠቅስ ከመጽሐፍ ቅዱስ ላይ አይተናል፣ ተመልክተናል። ስለዚህ ነቢያት የሰበኩት ማንን ነው? እግዚአብሔር እንደሆነ በስንስራት አይተናል፣ ተመልክተናል ማለት ነው። ስለዚህ ዲቤቱን ራሱ ሁሱ የሚባለው ኡስታዝ ምን አድርጎታል? ምን ጌም ኦቨር እንዲሆን አድርጎታል። ሽንፈቱ እዛው ላይ እንደተጻፈ አይተናል። እፎይ 3 ፖይንቶችን ይዞ ወጥቷል። እፎይም ዛሬም ነገም ከነጎዲያም የሚታገለው ለኛ ነው፣ ለእህታችን፣ ለወንድሞቻችን፣ ለእናት ለአባቶቻችን ነው። ስለዚህ የቤት ድረስ የሚመጣውን ነገር ተቃውሙ። እኛ እንትን የምንለው ምንፈራው ምናየው ይሄንን ነው። ስለዚህ ለእናንተ ደግሞ እናንተን ስለሚወዳችሁ ነው። ምክንያቱም በገሃነም በእሳት ውስጥ እንዳትቃጠሉ ሲባል እውነተኛውን መንገድ እየመራ ነው። ህይወቱን እስኪሰጥ ድረስ አንድ እስልምና ላይ የሚሰራ ሰው እኮ እንትን ሲላችሁ እኮ ስለሚወዳችሁ እኮ ነው። ጊዜ ማለት በጣም ውድ ነገር እኮ ነው።
እንዴ ጊዜውን ሰጥቶ ይሄን ያህል ሰዓት እንትን የሚላችሁ እንዴት እሱ ጊዜውን ብቻ አይደለም የሰጠን ህይወቱንም ነው የሰጠን እስኪሰጥ ድረስ። ስለዚህ ትላንትናም ደግሞ ሰለሙ የተማሉትን ሰዎች አይተናል። እንኳን ሊሰልሙ ይኸው ስንት ሰው መክፈር እንደሚፈልግ በቃ እውነቱን አይተናል። እንዴ እስከዛሬ ድረስ እውነት እፎይ ሲናገር የነበረው እውነት ነው እንዴ? ይሄው እኔ ቪዲዮ ውስጥ ስትገቡ ትክክለኛ መልእክት የተሰጠውን ከሙስሊሞች ትመለከታላችሁ። እኔ ቪዲዮ ውስጥ ግቡ። ማታ ደግሞ በግልጽ ሁኔታ እፎይ ጋር በረንብ ምናየው ይሆናል። እያንዳንዱን መረጃ ማለት ነው፣ እያንዳንዱን ነገር እናየዋለን። ቴዲዬ ስለሰጠን ሰዓት ምናምን በጣም አመሰግናለሁ። አይ ሪስፔክት። ሌላ ጊዜ በሰፊው እድል ከተሰጠን ምንገናኝ። እሺ ቴንክ ዩ ኮንስታንቲን፣ ቴንክ ዩ ከልብ አመሰግናለሁ። የመጨረሻው የዛሬው ትዝብቱን አስቀማጩ ፎከስ ነው። እሺ ፎከሳችን ቴዲ በጣም አመሰግናለሁ። በጣም በሚያስቅ ሁኔታ ዝም ብሎ የቡና ወሬ ሁላ መስሎኝ ነበር። እኔ ቡና እየጠጣሁ ሁላ በወሬ ይሻል ነበር። ዝም ብሎ ምንም የማይጠቅም ነገራቶች ነው የተነሳው። የመጀመሪያው ሁሱ ራሱ አምጥቶ ነቢያቶች እግዚአብሔርን ሰብከው ነበር ብሎኝ በጣም ነው የሳኩት። እግዚአብሔር የሚለው ራሱ ስም ከቦሌ ኤርፖርት አያልፍም። ውጪ የትኛውም ሀገር ላይ እኔ ውጭ ሀገር ነው የምኖረው፣ እርግጠኛ ነኝ ቴዲም ካናዳ ነው ያለው። የትኛውም ቦታ ላይ እግዚአብሔር ሲባል ሰምተን አናውቅም ከኢትዮጵያ ውጭ። ስለዚህ ቃሉ ራሱ ከኤርፖርት የሚያልፍ አይደለም ለማለት ነው። ሁለተኛው የተነሳው ሀሳብ ላይ በጣም በተደጋጋሚ ስላነሱት ነው ባይ መመለስ ስላለብኝ ነው። ስለ አካላት ተወርቷል። አካላት ሲወራ ባይ ዘ ወይ በጣም የተለያየ ፖይንት ነው፣ ባናስጠጋጋው ጥሩ ነው። በክርስትና እፎይ ያነሳው በሁሱ ያነሳው ፖይንት ላይ ለምሳሌ በጣም ብዙ ቦታ ላይ መጽሐፍ ቅዱስ ላይ አካላት ያወራል። እግዚአብሔር አይን አለው፣ እጅ አለው፣ እግር አለው ያወራል። እነዚህን ጉዳዮች እፎይ ያነሳና እግር ማለት ጥፍር አለው ምናምን ይላልና ይሄንን ራሱን ጥያቄ መጽሐፍ ቅዱስ ላይ አንስቶ ጠየቀው። የተለየ ፐርስፔክቲቭ አመጣ አይነት ነገር እንዳይመስለው ማለት ነው። እኔ እንጃ እኔ የሚያዳምጠው ሰው የምር እየገባው ይሁን ወይ አውቆ ደንቆሮ ይሁን አምናት ሹሪ ነው ማለት ኢትስ ክሊር። ያ ሰውዬ ያወጣውን ነገር ራይት አዌይ ይሄው በአንተ መጽሐፍ እንደዚህ ነው፣ ግን እኛ አናምንም። ምናምነው ይሄን እነዚህ ነገሮች በሙሉ እሱን ይመስላሉ ብለን አንመስልም ብሎ እሱ ጨረሰ ማለት ነው። ቀጣይ ተናገር ያነሳው ፖይንት ላይ ምን አለ መሰለህ፣ ባይ ዘ ዌይ ፓራክሊቶስ ወይም ደግሞ አህመድ የሚል ስም መጽሐፍ ቅዱስ ላይ አለ። በዚህ መሞገት የሚፈልግ ሰው እኔ ቴዲ ተናገርን በጣም በተደጋጋሚ ኢብራሂም ሲጠራው ሰምቻለሁና እኔ ራሴ ይህን ኃላፊነት ልውሰድ። ተናገር የምር እሱ ደፍሮ መዋየት የሚችል ከሆነ ከፈለገ ከኢብራሂም ጋር ከፈለገ ከየትኛውም ሰው ጋር በአንድ ቶፒክ መጽሐፍ ቅዱስ ላይ ተመስርቶ ሪፈር የምናደርገው መጽሐፍ ቅዱስ ላይ ነው። እዛ ላይ ተመስርቶ መዋየት ከቻለ ለአንተ ቴክስት ያደርግልክ፣ እኔ ይሄንን ነገር ማመቻቸት እችላለሁ። ኢፍ ኢዝ ኦኬ። ዝም ብሎ እዚህ ገብቶ የሆነ አልሸሹም ዞራሉ። ሌላው ስለ እንትን ተነስቷል። ይሄ እዛ እንትን አካባቢ ላይ ይጎዳሉ። አክሱም ላይ ያሉት ሙስሊሞች አያሳዝኗችሁ? አክሱም ላይ ያሉ ሙስሊሞች ኢትዮጵያ ያሉ ስለነሱ አታስቡም? በጣም ፖለቲክስ ይሄ መጫወት ፈለጋችሁ፣ ነገሩን ወደ ግራና ወደ ቀኝ አሽከርክራችሁ የሆነ ጉዳይ አክሱም ላይ ያለ ሙስሊም ይገደላል በዚህ ምክንያት። ስለ አክሱም ላይ አሁንም እየተገደለ ከዲቤቱ በፊትም ከዲቤቱ በኋላም እየተገደለ ነው። ስለሱ የወገንህ አይደለም። በጣም የሚያሳዝነው ማለት ነው። ሌላው ደግሞ ምንድነው ስለ ዛሬው ውይይት ላይ የጎደለ ብዬ የማስበው ምንድነው ኤቲክስ፣ ስነ ምግባርና እውቀት ሁለቱ ጎድሏል። ስነ ምግባርም እውቀትም የጎደለው ግን ከአንድ ወገን ነው። ስለዚህ ደሉሉ ውስጥ ወይም ይሄ ከቅዠታችሁ ውጡ፣ እውነታ ላይ ኑ። ይሄ መሀል ቤት የሆነ ወይም መካከለኛ ጨርሻለሁ ታይም መካከለኛ ቤት ላይ መተን ብታወያየን ቴዲ ተናገርና ኢብራሂምን አምተን ብታስቀምጣቸው የተሻለ ነው ላለው። ሌላው ደግሞ ስለሰለሙት ሰዎች አንስቷል። የሚገርም ቴዲ አሁን ቆስጠንጢኖስ የሚባለው ሰውዬ ቪዲዮ ከቀረጸ አላቅም። እኔ ሌላ ቪዲዮ ልክልካለሁ። ምን አደረጉ መሰለህ? 10 ምናምን ሰው ልክ ሲሰልም አንድ ሰው አስገቡ። የገባው ሰውዬ ስሙን ብቻ ነው የቀየረው። ሪፖስት ያደረገው የሙስሊም እንትን ነው፣ ቮይስ እንትን ቪዲዮ ሪከርድ ለማድረግ ፖለቲክስ ለመስራት ማለት ነው። አይ የእንትን እያለው እየሰለመ ያለው ራሳቸው ናቸው የሚለውን ለመስራት ከ10 ምናምን ሰኛው ሰው በኋላ አንድ ሰው ገባ። እዛው ላይቭ ላይ እንደዚህ አታድርጉ ብሎ ራሳቸው እንትን አሉ። እንዲህ አይነት ሌባ ድራማ ይቅርብ። ቀጥታ መተህ ተወያይ። ቀጥታ በእውቀትና ሪፈረንስ የምትጠቀመው ባይብልና ቁርአን ላይ ብቻ ሆኖ በገለልተኛ ወገን እንዳይ እንጂ ዝም ብሎ እንዲህ ማወጫበል ይቅርብን ለማለት ነው። ቴዲ ቴንክ ዩ ቬሪ ማች ላይክ ኦልዌይስ አፕሪሺየት ኢት።
ቲክቶክ ላይ ቴዲ ሐዋሳ የቴሌግራም ቻናል ላይ ዛሬ ትላንት